ደሃ ሆኖ ሲኖር የተገኘው ወንጀለኛ ጻፊው በኃይሉ ገብረ እግዚአብሔር ነው። በ2020 ዓመተ ምህረት በበለጸገችና በታላቂቱ ኢትዮጵያ ውስጥ አንዳች አስደንጋጭ ዜና በሚዲያዎች ላይ ወጥቶ ነበር። ሁሉም ነገር በተሳካበት እቅዱ እውን ሆኖ ህዝቡ በታላቅ ተድላና ሐሴት በሚኖርበት ድህነት ተረት በሆነበት በዚህ ዓመት አንድ ግለሰብ ደሃ ሆኖ በመገኘቱና ከድህነቱ ጋር ተስማምቶ መኖሩ የኢትዮጵያውያንን አንገት ያሰበረ አሳዛኝና አስፈሪ አጋጣሚ ሆኖ ነበር። ከዚህ በኋላ የምንጨዋወተው 2020 ዓመተ ምህረት ላይ ቆመን ነውና ወደፊት እዛ ላይ ሆናችሁ ቆማችሁ ጠብቁኝ። አንድ ደሃ በህብረተሰብ ድጋፍና በፖሊስ ያላሰለሰ ጥረት በቁጥጥር ስር ዋለ። ደሃ ሆኖ የመኖር ወንጀል ተፈጸመ ተብሎም ህግ ፊት ቀረበ። የወቅቱ የፕሬስ ነጻነት የወለዳቸው በሚሊዮን ኮፒ የሚሸጡት ጋዜጦችና መጽሔቶች ዜናውን በፊት ገጾቻቸው ይዘው ወጡ። ዜና 1 ድህነትን ተረት ባደረግንበት በዚህ ጊዜ አንድ ደሃ ሆኖ የተገኘ ወንጀለኛ በቁጥጥር ስር ዋለ። ዜና 2 ደሃ ሆኖ በመገኘት የሀገራችንን መልካም ገጽታ ያጠፋው ግለሰብ በቁጥጥር ስር ዋለ። ዜና 3 ከድህነቱ ጋር ተስማምቶ ሲኖር የነበረው ወንጀለኛ በቁጥጥር ስር ዋለ። ደሃ ሆኖ መገኘቱም ከአገር ክህደት ወንጀል እንደሚቆጠር ተገለጸ። ዜና 4 ከዛሬ 18 ዓመት በፊት ያወጣነውን ዕቅድ በቸልታ በመመልከት እስከ ድህነቱ የዘለቀው ግለሰብ በቁጥጥር ስር ዋለ። ዜና 5 ከደሃው ያስተሳሰቡ ጋር የዘለቀው ድሃ በፖሊስ ቁጥጥር ስር ዋለ። አንባቢው ጉድ አለ። የጋዜጦቹና የመጽሔቶቹ ሽያጭ አልበቃ ብሎ የወንጀለኛው ምስልና ታሪክ ፎቶኮፒ በመሆን ተቸበቸበ። የብዙ ኢትዮጵያውያን ጥያቄ ለመሆኑ ድሃ ምን ይመስላል የሚል ነበርና የድሃውን ታሪክ ከነፎቶ በመግዛት አነበቡት። ድሃ ሆኖ የተገኘው ወንጀለኛ ፎቶና ታሪክ 100 ብር፣ የድሃውን ታሪክ 100 ብር፣ ድሃ መሆን በኔ ይብቃ በሚል ርዕስ የተጻፈውን የቺስታ ታሪክ 100 ብር፣ ዘግናኙና መራራውን ወንጀል ነክ የድሃ ታሪክ 100 ብር እየተባለ መንገድ ዳር እንደ ጉር ተቸበቸበ። እነዚህ ዘገባዎች በወጡ በሳምንቱ የወንጀለኛውን የሕይወት ታሪክ የያዘው መጽሐፍ ለንባብ በቃ። ወንጀለኛው አንገቱን በታላቅ እፍረት ወደ ምድር ሰብሮ በመጽሐፉ ሽፋን ላይ ይታያል። ርዕሱ ድሃ ሆኖ የመኖር ወንጀል የፈጸመው ሰው ልብ አንጠልጣይ ታሪክ ይላል። ከመጽሐፉ ቀንጨብ አድርገን የወሰድነውን ታሪክ ደግሞ እነሆ። ስሜ ሙሉነህ ይባላል። ተወልጄ ያደግኩት በቀድሞው ቅጠል ሰፈር ባሁኑ ኢንቨስተር ሰፈር ነው። ምንም እንኳን ስሜን እኔ ራሴ ባላወጣውም ለረጅም ዓመታት ከድህነቴ ጋር ተስማምቼ ኖርኩት በዚህ የበለጸጉ ግለሰቦች በሚጠሩበት ስም ተከልዬ ነው። ሙሉነህ ተብዬ ያልሞላ ኑሮ መኖሬ ብቻ ሳይሆን ድሃ ሆኜ መገኘቴ ወንጀል መሆኑን አምኛለሁ። ለረጅም ዓመታት ድሃ ሆኖ የመኖር ወንጀልን ስፈጽም የኖርኩት የጠገበ የሞላለት ሀብታም በመምሰል ነው። ነጋ ጠባ ተመስገን ስል የአካባቢያችን ነዋሪዎች ቢሞላልን ነው ፈጣሪውን የሚያመሰግነው ብለው በቸልታ ያልፉኝ ነበር። አንድ ቀን ንጋት ለፀሐይ ቦታዋን ልልቀቅ ብላ በምትሟገትበት ማለዳ ላይ ከቤቴ ወጥቼ የሚያማምሩ የመኖሪያ ሕንጻዎች በተገነቡበት በኢንቨስተር ሰፈር መሃል በመሄድ ላይ ነኝ። ራትም ሆነ ቁርስ አልበላሁም። እቤቴ አልጋዬ ላይ ስገላበጥ ወይም የድሃውን ጉርጉሮ ሳሰማ ወይም ደግሞ ስነጫነጭ ጎረቤቶቼ እንዳይሰሙኝ በጧቱ ወጥቼ በባዶ ሆዴ እየተጓዝኩ ነው። በጉዞዬ ላይ በጣም ራበኝና ድንገት አዛጋሁ። በእድሜ ጠና ያሉ አንድ አዛውንት ሳዛጋይተው ተገረሙ። ወይኔ አረ ምን የሚሉ በሽታ ነው አሉ ግራ ተጋብተው። ደነገጥኩኝ። በዚህ ድህነት ተረት በሆነበት ጥጋብ በየቤቱ በገባበት በዚህ ዘመን ተርቦ መገኘት ወንጀል መሆኑን አውቃለሁና በጣም ደነገጥኩ። አይ ማታ ትንሽ አንድ 20 መለኪያ ውስኪ ጠጥቼ ቤት ገብቼ ነበር። ቤቴ ከገባ በኋላ ምሳ ሰዓት ላይ ያስተረፍኩትን ቅቤ የበዛበት ክትፎ በዛ አድርጌ በልቼ ተኛሁ። አሁን ደግሞ ከቤቴ ስወጣ ቤት ያፈራውን ክሽን ተደርጎ የተሰራ 2 ሳህን ሙሉ ጥብስ ፍርፍር ነበር። እሱን በላሁና ጭማቂ ነገር ጠጥቼ ወጣሁ። የማታው ውስኪ ክትፎን አልወደደውም መሰል ይኸው በየደቂቃው ያዛጋኛል። አዛውንቱ በጥሞና ከሰሙኝ በኋላ አዲስ በሽታ መሆን አለበት ማዛጋት እኛ ኢትዮጵያውያን ዘንድ ብርቅ ነው። አንተ የኢትዮጵያ ሕዝብ እየተመገበ ያለው አሁን አንተ እንዳልከው ነው። ግን እንዲህ አይነት ነገር አይቼም ሰምቼም አላቅ። ለምን ታዛጋለህ? አይ እኔም እኮ ዛሬ ነው የጀመረኝ። እና አሁን የት እየሄድክ ነው? እዚህ ቅርብ ጓደኛዬ ጋር የቁርስ ቀጠሮ አለብኝ።
አሬ ቁርሱ ቀጠሮ ትቶብህ ለምን አንተ ሐኪም ቤት ሄደህ አትታየው? ማሟል እኮ እያፋሸከ ነው። አይ አባቴ ችግር የለውም ካልክሽ አዛውንቱ ሄዱ። እፎ ያልኩ እንዲህ ባለው ታላቅ ማጭበርበር ከረሃቤ ጋር ተስማምቼ በዋልኩበት በዛ ምሽት ቤት ገባሁና አልጋ ላይ ወጥቼ ቀኑን ሙሉ እህል ያላየ ሆዴን እያሸው እንቅልፍ እንዲወስደኝ ራሴን ማባበል ያሱ። እንቅልፍ ከየት ይምጣ? እምቢ አለኝ። ብገላበጥ እንቅልፌ ሊመጣ አልቻለም። በጣም ተበሳጨሁና ኑሮዬን አማረርኩ። እኔ ግን ጎረቤቴ የተኛ መስሎኝ ማማረሬን ቀጠልኩ። ከድህነቴ ጋር ተስማምቼ ለ5 ዓመታት ኖርኩኝ። አሁን ግን አልቻልኩም። ሐዘን አንጀቴ ስለገባ ጮኩ። ከ5 ደቂቃ በኋላ በሬ ተንኳኳ። ማን ነው አልኩ ደንግጬ። ፖሊሶች ነበሩ። ተነስቼ በሩን ከፈትኩ። 3 ፖሊሶችና ጎረቤቴ ወደ ቤቴ ዘልቀው ገቡ። በላይ ላይ ያለቀ ግልገል ሱሪ እንደለበስኩ ከወገብ በላይ ራቁቴን እንደሆንኩ ይፈዝዤ ቀረሁ። የሰራሁትን ወንጀል አውቀዋለሁ። ግን ለመጠየቅ ያህል ምን አደረግኩ? ደሃ ሆኖ የመኖር ወንጀል በመፈጸም በቁጥጥር ስር ውለሃል አለኝ አንዱ ፖሊስ። እሺ ብዬ እጄን ሰጠሁ። የድህነት አከርካሪ በማያዳግም መልኩ ተመቶ ድራሹ በጠፋበት በዚህ በሞላበት ዘመን እኔ ከድህነት ጋር ተስማምቼ መኖሬ ታላቅ ወንጀል ነውና ጥፋቴን አምኜ ለፖሊሶች ቃሌን ሰጠሁ። አስታውሳለሁ በቁጥጥር ስር እንድውል ጥቆማ የሰጠውና ከፖሊሶች ጋር የመጣው ጎረቤቴ መጀመሪያ ፍርድ ቤት የቆምኩለት እንዲህ ሲል ነበር ቃሉን የሰጠው። በእውነት የተአምር ነው። ከረቫቱን አስተካከለ። ማመን አቅቶኛል። እንዲህ አይነት ወንጀለኛ በጉያችን መኖሩ ገርሞኛል። ይሄው ግለሰብ በተያዘበት ምሽት አልጋው ላይ እየተገላበጠ ኑሮውን ሲያማርር በመስማቴ ደነገጥኩ። ከድህነቴ ጋር ተስማምቼ ለ5 ዓመት ኖርኩ። አሁን ግን አልቻልኩም፣ መረረኝ፣ አልቻልኩም ሲል ሰማሁት። ወዲያው ፖሊሶችን በመጥራት ቤቱ ይዣቸው ገባሁና ላስይዘው በቃሁ። ቤቱ ስገባ ደግሞ ከወገቡ በላይ ራቁቱን ሆኖ ባለቀ የውስጥ ሱሪ ፊቴ ላይ ቆሞ ሳየው ደነገጥኩ። ከወገቡ በላይ ያለው የተደረደረ አጥንት ሳይ ያንድ በሽተኛ የራጅ ውጤት መስሎኝ ነበር። ይገርማል። እንዲህ አይነት ወንጀለኛ ለዓመታት ጎረቤቴ ሆኖ መኖሩ ያሳዝናል። ድሃ ሆኖ የመኖርን ወንጀል ለመፈጸም የበቃሁት የጸረ ልማት ኃይሎችን ፕሮፓጋንዳ በመስማት ነው። ጸረ ልማት ኃይሎች ፕሮፓጋንዳን ድህነትን የሚያበረታታ የልማት ዕቅዱን የልፋት ዕቅድ ብሎ የሚያጣጥል ብልጽግናን እንደ ኩነኔ የሚቆጥር የልማት ዕቅዶች ላይ የሚያሾፍ ነበር። ዛሬ ግን ዕቅዳችን ሆኖ ሳይ ከዕቅዱ ጋር አብሬ ባለመጓዜ የሠራሁትን ወንጀል በእጅጉ ሲጸጽተኝ ይኖራል። ስለዚህ ማንኛውንም ፍርድ ለመቀበል ዝግጁ ነኝ። ወዲያው ዳኛው ብድግ ብለው እዚች የበለጸገች ሀገር ላይ ድሃ ሆነ በመገኘትህ ከባድ ወንጀል ስለፈጸምክ በስቅላት እንድትቀጣ ፈርደናል ብለው ፈረዱ። ልሰቀል እየሄድኩ ነው። ይኸው ነው። ድሃ ሆኜ በመገኘቴ ወንጀል ሠራሁ። በ2020 ማን ያውቃል አንድ ቀን እንዲቻለች ኢትዮጵያ ትኖረን ይሆናል። ከዕለታት አንድ ቀን በምስራቅና ምዕራብ መስቀለኛ መንገድ ለሰሜን ቀረብ ብሎ ከደቡብ ትንሽ ራቅ ብሎ አንድ እረኛ ይኖር ነበር። በርካታ በጎችና ጥቂት በግ ጠባቂ ውሾችም ነበሩት። ይህ እረኛ ሁላችንም ከምናውቃቸው እረኞች የተለየ ነው። በጣም ጨካኝና ድንጋይ ልብ ነበር። ለሌሎች ሐዘንና ለሌሎች አንዳችም ሐዘኔታ የለውም። መቼም ቢሆን ሌሎችን አያዳምጥም። ሌሎቹ እረኞች በሙሉ ዋሽንት ሲይዙ ይሄኛው ሁል ጊዜ የሚይዘው ዱላና ፊሽካ ነው። በጎቹን ወተት ያልባቸዋል፣ ጸጉራቸውን ይሸልትና አንጀታቸውን ይሸጣል። በጠጣቸውን ይሰበስባል፣ ቆዳቸውን ይገፋል፣ በስጋቸው ይደሰታል፣ አጥንታቸውን ይጠቀምበታል፣ መቅኔያቸውን ያወጣል። ባጭሩ ምስኪኖቹን እንስሳት ሊያቀርቡ የሚችሉትን ሁሉ ይወስድባቸዋል። እረኛው በጎቹን በቀን 3 ጧት፣ ቀትርና ማታ ያልባቸዋል። ሆኖም ዘወትር ብዙ ወተት ባለመስጠታቸው ያጉረመርማል። በጣም ገብጋባ ከመሆኑ የተነሳ ተጨማሪ ለማግኘት ያለውን ጉጉት ምንም አያረካው። በጎቹ ከጡታቸው ጫፍ ከወተት ይልቅ ደም መውጣት እስኪጀምር ያልባቸዋል። ከባዱ ሕመም አይኖቻቸውን በእንባ ሲሞላ ወይም ደም ሲፈሳቸው በሰቆቃ ሲጮሁ ርኅራኄ የሌለው እረኛ ጭንቅላታቸውንና አጥንት የሆኑ ጀርባዎቻቸውን በዱላ ይነርታቸዋል። እናንተ ክፉ ፍጡራን
ሲል ያማረራል። ከደረቁ ቆዳዎቻችሁ የመጨረሻዋ ጠብታ ወተት እስክትወጣ ድረስ አልተዋችሁም። ከዱላውና ፊሽካው የማይለየው ክፉ ገብጋባ እረኛ በጓ ከ20 ኪሎ በላይ ክብደት ባይኖራትም ቢያንስ 40 ሊትር ወተት ማለብ ይፈልጋል። የእረኛው ክፋት የማይቻልበት ደረጃ ላይ ደረሰ። የበጎቹ ቁጥርም በየቀኑ እየተመናመነ ሄደ። የሞቱት ዕድለኞቹ እሱ ከሚያደርስባቸው ስቃይ ዳኑ። በሕይወት የቆዩት ዕድለቢሶቹ ግን ለሞቱት ዘመዶቻቸው ኃጢአተኞች ከባድ ዋጋ መክፈል ነበረባቸው። ንፉጉ እረኛ በሞቱት በጎች ምክንያት ያጣትን እያንዳንዷን ሳንቲም በሕይወት ካሉት በጎች ለማግኘት ከሱ ጭካኔ አንዲት በግ ብቻ እንኳን ብትቀር ከሙሉ መንጋው የሚያገኘውን ወተትና ጸጉር ከዚህችው ካንዷ ለማግኘት ይሞክራል። እረኛው የበጎቹ ቁጥር በመመናመኑ የሚሰጡት ወተት በከፍተኛ ደረጃ በመቀነሱ እበታቸውን በቀድሞ መጠን ባለመምጣቱ መበሳጨት ጀመረ። አንዳንዴ ልክ እንደለየለት እብድ ያደርገው ነበር። ዱላውን እያወዛወዘና ውሾቹን ወደፊት አስቀድሞ በጎቹን በኮረብታዎቹ ያሳድዳቸዋል። መንጋ ውስጥ አንድ ትንሽ ቀጫጫ ጠቦት ነበረች። እረኛው ይችን ትንሽ ጠቦትን ቢያንስ የ20 ላሞች ወተት እንድትሰጥ ይጠብቅባት ነበር። ግን አንዲት ጠቦት እንዴት አድርጋ ነው ወተት የምትሰጠው? አንዲት ጠብታ እንኳን ማግኘት ያቅተዋል። ይሄ ደግሞ ያበግነዋል። አንድ ቀን በጣም ከመናደዱ የተነሳ ምስኪኗን ጠቦት ያለ ርኅራኄ ይቀጠቅጣት ጀመር። ጠቦቷ ትንሽና አቅመ ቢስ ከመሆኗ የተነሳ ከጌታዋ ጭካኔ ማምለጥ አልቻለችም። ሆኖም አለንጋውን መቋቋም ሲያቅታት ክፉውን ጌታዋን ለመነችው። የተወደድከው እረኛ፣ እኔ ትንሽዬ ጠቦት ነኝ። ትንንሽ እግሮች የተፈጠሩት ለመራመድ እንጂ ለመሮጥ አይደለም። እንደ በጎቹ ካንተ ሮጬ ማምለጥ አልችልም። እንዳታባረረኝና እንዳትደበደበኝ በቅንነት እጠይቅሃለሁ። እረኛው ግን የጠቦቷን ቃላት አልተረዳላትም። እረኛው በጎቹ የሞቱት በከፍተኛ ጥላቻ መሆኑን ሊጎዱት እንዳቀዱና ክህደት እንደፈጸሙበት አመነ። እነኚህ የተረገሙ ፍጡራን እኔ እከላከልላቸው የነበርኩትን ሰው ክህደት ፈጽመውብኛል። እረኛው ጠቦቷን ይመለከታትና ንዴቷ አናቱ ላይ ይወጣበታል። ምስኪኗ ጠቦት እረኛውንና ዱላውን ከመፍራቷ የተነሳ አብዛኛውን ጊዜ ሽሽት ላይ ነበረች። በተቻለ መጠን ከእረኛው ጋር ርቀቷን ትጠብቃለች። ራሷን ችምችም ባሉ ተዳፋቶች ውስጥ ለመደበቅ ቀጥ ያሉ አለታማ ኮረብታዎችን ትወጣለች። በዝግታና ደረጃ በደረጃ መሮጧ የሽሆናዎቿን ቅርጽ ለወጠው። ቅልጥሞቿ ባልተለመደ ሁናቴ ቀጫጭንና ረጃጅም ሆነው ከበፊቱ ፈጥና እንድትሮጥ አስቻላት። አሁን በትንሹም ከእረኛው ማምለጥ ቻለች። ሆኖም ብልጡ እረኛ በበለጠ ፍጥነት እንድትሮጥ አደረጋት። ስለታማዎቹ አለቶችና ቋጥኞች ሽሆናዋን ሰነጠቁት። ከጊዜ በኋላ ሹል ጥፍሮች ወዳላቸው መዳፎች ተለወጡ። ሆኖም ክፉ እረኛ አልፎ አልፎ እየያዛት ልቧ እስኪጠፋ ይደበድባታል። ጠቦቷ መሪቷን ታቀልጠዋለች። በአሳዛኝ ሁኔታም ትለማመነዋለች። የተከበርከው ጌታዬ፣ ኧረ እኔ ጠቦት ነኝ። ይህንን ቀላል እውነታ ተረዳልኝ። ጠቦት ነኝ። ጠቦትም ከጠቦትነት ወደ ሌላ መቼም ሊለወጥ አይችልም። እረኛው ግን የጠቦቷን ቃላት አልተረዳላትም። የእረኛውን ዱላ በመፍራት በተደጋጋሚ መሮጧ የጠቦቷን ሆድ አቀጠነው። ቁመቷ አደገ። ቀስ በቀስ ጸጉሯ እየረገፈ በትንሽ ግራጫ ቡኒ ጸጉር ተተካ። እረኛው ጠቦቷን መያዝ እያቃተው መጣ። በግ ጠባቂ ውሾችም ሊያገለግሉት አልቻሉም። ሆኖም ጮሌው እረኛ በስንት አንዴ ጠቦቷን እየያዘ ከበፊቱ በባሰ ይደበድባታል። ትንሽየዋ ጠቦት የግዷን ትጮኻለች። የተከበርከው ጌታዬ፣ እኔ ጠቦት ነኝ፣ ምንም ሳልሆን ጠቦት ብቻ። እረኛው ግን የጠቦቷን ቃላት ሊረዳላት አልቻለም። ሳታስበው የመያዝ ፍርሃት ጠቦቷ አደጋን ከሩቅ ለማወቅ ጆሮዎቿን በተሻለ መጠቀም ጀመረች። ብዙም ሳይቆይ ጆሮዎቿን በሁሉም አቅጣጫ ማንቀሳቀስ ለመደች። ጆሮዎቿ በቅርጽ ሊለወጡ ጊዜ አልፈጀባቸውም። አሁን በጣም ንቁ በመሆናቸው ከረጅም ርቀቶች የእግር ኮቴዎችን ድምፅ መለየት ቻለች። ይህ ማምለጫ ጊዜ ይሰጣታል።
እንዲህም ሆኖ የእረኛው ርኅራኄ የለሽነት ሰለባ መሆኗን ቀጠለች። ጠቦቶች በምሽት በደንብ ማየት እንደማይችሉ እረኛው ያውቃል። ስለዚህ ምስኪኗ ሰለባውን በምሽት ድንገት ያጠምዳት ጀመር። ከያዛትም ከፍተኛ ድብደባ ይፈጽምባታል። ጠቦቷም ከመጮህና ከማልቀስ ሌላ አማራጭ የላትም። እባክህ የተወደድከው ጌታዬ፣ እኔ ጠቦት ነኝ። ከጠቦት ወደ ሌላ ልትቀይረኝ በመሞከር ጉልበትህን እያባከንክ ነው። እረኛው ግን የጠቦቷን ቋንቋ አልተረዳላት። የመደብደብ ፍርሃትና በምሽት የመያዙ አደጋ ጠቦቷን ማታ ማታ ቁጭ ብላ እንድታድር አስገደዳት። ሌሊቱን ሙሉ እንቅልፍ በዓይኖቿ ሳይዞሩ ታድር ነበር። ይህም ዓይኖቿን አተለቃቸው። ብዙም ሳይቆይ እንደ ፍም ቀሉ። እንደሚንቦገቦጉ የክብሪት እንጨቶች የሚያበሩት ዓይኖቿ በጨለማም ሁሉን ነገር በግልጽ ማየት አስቻሏት። ለጠቦቷ እንቅስቃሴ ገና ያልተላቀቀው አንገብጋቢ መሰናክል ጭራዋ ነበር። ለማምለጥ በፍጥነት በምትሮጥበት ጊዜ እግሮቿ መሃል ይወሸቃል። ጭራ ባይኖራት ተመኘች። ይህ ምኞቷም ብዙም ሳይቆይ እውን ሆነ። በየጊዜው በፍጥነት መሮጧ የጭራዋን ስብ አቀለጠው። በጣም ልትሮጥ በፈለገች ጊዜም እንዳለንጋ ቀጥ የሚል ቀጭን ረጅም ጭራ ሆነላት። ጠቦቷ አሁን ከምንም ጊዜ በበለጠ ፍጥነት መሮጥ ቻለች። ግን ምንም ብታደርግም ሁል ጊዜ ከሚያሳድዳትና ድንጋይ እየወረወረ ከሚመታት እረኛ ጨካኝ እጆች ማምለጥ አልቻለችም። ዘወትርም እረኛውን ምሕረት ትለምናለች። አረ የተከበርከው ጌታዬ፣ እኔ ጠቦት ነኝ። የተወለድኩት እንደ ጠቦት ነው። መሞት የምፈልገውም እንደ ትልቅ በግ ሆኜ ነው። አስገድደ ምን ልታደርገኝ ነው የምትሞክረው? ለምን? በመጨረሻ ጠቦቷ ለጌታዋ ጭካኔ ምላሽ መስጠት ጀመረች። በጨለማ ጭር ያለ ቦታ በአዲስ መዳፎቿ እረኛው ላይ ቅጣት ለመሰንዘር አታመነታም። የተጫጫሩ እጆቿን እረኛውን ይበልጥ አጦዘው። አንዳንድ ጊዜ ጥርሶቿን ሁሉ በጌታዋ ላይ ለመጠቀም ትሞክር ነበር። ሆኖም የጠቦቷ ሰፊ አገጭ ጥርሶቿን በሚገባ ለመጠቀም የምታደርገው ሙከራ አስቸጋሪ ያደረገው። ብዙም ሳይቆይ ሰፊ አገጯ መጥበብ ጀመረ። ከዚህ ጎን ለጎን ጥርሶቿ እየተለቁ ምላሷም እየረዘመ ሄደ። አሁንም መጮሃን ብትቀጥልም ድምጿ የጠቦት አይመስልም። ተደጋጋሚ ጩኸትና ልመና ድምጿ ሻካራና ጎርናና አደረጉት። አሁን እረኛው ውሾቹ ጠቦት ላይ ጥቃት እንዲሰነዝሩና እንዲያጠቋት ይገፋፋቸው ጀመር። ሆኖም ጠቦቷን እንደ በፊቱ በቀላሉ ሊቋቋሟት አልቻሉ። ጠቦቷ በመዳፎቿ ከበድ ባለ አንድ ምት አንዱን ውሻ ከመሬት ስትደባልቀው ሌላውን አንገቱን ትነክሰዋለች። ይህ ሁሉ እረኛውን ያሳብደዋል። እንደምንም ጠቦቷን በያዛት ጊዜ ዱላው ይበልጥ ርኅራኄ የለሽ ሆነ። ጠቦቷ ማጉረምረም በመሰለ ድምፅ ላለቃዋ ማስጠንቀቂያዎች ጀመረች። በቃ እረኛ፣ አለበለዚያ ቀኑ ይጸጽትሃል። እረኛው ግን የጠቦቷን ማስፈራሪያ አልተረዳላትም። በአንድ የክረምት ማለዳ ሁሉም ነገር በወፍራም የበረዶ ግግር ተሸፍኗል። ማለዳ ተነሳ። በሕይወት ከቆዩ ጥቂት በጎች የ10 ላሞች ወተት ለማለብ በማቀድ ወደ በረቱ ለመሄድ እየተዘጋጀ ነበር። በእጁ እህል ውሃ የማያሰይ ዱላ እንደያዘ ከቤቱ ወጣ። ምን ቢያይ ጥሩ ነው? በረዶ በቀያይ የደም ፍንጥቅጣቂዎች ተዥጎርጉሯል። የበጎቹ ጥንብም ተረፍርፏል። ሁሉም ተበጫጭቀዋል። በአንድ ወቅት በጣም ትልቅ ከነበረ መንጋ አንድም በሕይወት የተረፈ በግ አይታይም። አንድ እጁን ከዓይኖቹ በላይ አድርጎ እረኛው ሩቅ አሻግሮ ሲመለከት ጠቦቷን አያት። በግዙፍ ሰውነቷ እግሮቿን ወደፊት ዘርግታ በረዶው ላይ ተጋድማለች። በደም የተበከለውን አገጯን በረጅም ምላሷ እየላሰች ለማጥራት እየሞከረች ነበር። ሁለቱ በግ ጠባቂ ውሾች ከጎንና ጎኗ ሞተው ተዘረረዋል። ጠቦቷ ብድግ አለች። እየጮኸችም በዝግታ ወደ እረኛው አቅጣጫ መንቀሳቀስ ጀመረች። እረኛውም በፍርሃት እየተርበተበተ ወደ ኋላ ፈገፈገና ጠቦቶይ፣ ውዷ ጠቦቴ፣ ቆንጆዋ ጠቦቴ ሲል ተንተባተበ። ጠቦቷ አጓራች። ጠቦት አይደለሁም። እረኛው ጠቦቴ ሆይ፣ ውዷ ቆንጅየዋ
ጠቦቷ እንደገና አጓራች። በመልካሞቹ የቀድሞ ጊዜያት ጠቦት ነበርኩ። ላንተ ምስጋና ይግባህና ዛሬ ተኩላ ሆኛለሁ። ግን እኮ የኔ ጣፋጭ ጠቦት ነሽ፣ የማፈቅርሽ ጠቦቴ፣ ታዛዧ ጠቦቴ። ውዱ እረኛዬ ሆይ አሁን ጊዜው አልፏል። እነዚህን ቃላት ከተናገረች በኋላ ሮጦ ለማምለጥ የቀቢጸ ተስፋ ሙከራ ያደረገው እረኛ ላይ ተከመረችበት። ወደ ተኩላነት ከተለወጠችው ጠቦት ማን ሊያድነው ይችላል? ሹል ጥርሶቿ አንገቱን በስተው ገቡ። ሞቃት፣ ደሙም በበረዶ ተመጠጠ። በነጩ በረዶ ላይ የተሸፈነውን ቀይ ጽሑፍ ማንበብ የሚችል ተላላፊ መንገደኞች የእረኛውና የጠቦቷን ታሪክ ማወቅ ቻሉ። ለብዙ መቶ ዓመታትም ከትውልድ ትውልድ በሰዎች ሲተረክ ኖሯል። በታሪክ ትልቁ ሶላት አልጀናዛ በሚል ከተጻፈው ላካፍላችሁ። ምናልባት አንዳንዶቹን ቃላት ደፍጠጥ ካረኳቸው ከዚሁ ካሁኑ አፉ በሉኝ። ሱልጣን ሱለይማን ከዕለታት ባንዱ ሌሊት ሕልም አዩና ተደናግጠው ከእንቅልፋቸው ተነሱ። ዘባቸውን ተጣርተው ፈረስ እንዲያዘጋጅላቸውና ሲነጋ ጎዳና ላይ ወጥተው የሕዝቡን የቀን እንቅስቃሴ ማየት እንደሚፈልጉ አስረዱት። ከነጋ በኋላ በተዘጋጀላቸው ፈረስ ብቻቸውን ጎዳና ላይ በመውጣት የሕዝቡን እንቅስቃሴ መቃኘት ጀመሩ። በዚህ ጊዜ አንድም ሰው ያልተከተለው አንድ ጀናዛ በጎዳናው ላይ ሁለት ሰዎች ብቻ ወደ መቃብር ሲወስዱት ተመለከቱ። ሱልጣን ሱለይማን ቀረብ ብለው ይሄ ብቻውን ወደ መቃብር የሚሸኘው ጀናዛ የማን ነው ብለው ጠየቁ። ይሄማ ዚነኛና ጠጪ ከሚስቱም ውጭ ልጅም ሆነ ቤተሰብ የሌለው ግለሰብ ጀናዛ ነው። ስለዚህ የዚህን ዝሙተኛና መጠጥ ጠጪ ጀናዛ ማንም ሰው ሊሸኘውና ሊሰግድለት ፈቃደኛ የሆነ የለም አሏቸው። ሱልጣን ሱለይማን በጣም ተቆጥተው ይሄማ እንዴት ይሆናል? የሙሐመድ ኡመት አይደለምን? ይሉና ጀናዛውን ተሸክመው ወደ ባለቤቱ ይመልሱታል። እዛም እንደደረሱ በዚህ ጊዜ የሟች ባለቤት እጅግ አዝና ታነባለች። ሱልጣኑም በመገረም እንዴት እንደዚህ ታለቅሻለሽ? ባለቤትሽ ዚነኛና መጠጥ ጠጪ አልነበረም እንዴ? ይሏታል። የሟች ሚስትም የሚጠይቃት ሰው ሱልጣን ሱለይማን መሆኑን አታውቅም። ባለቤቴ አላህ ይዘንለትና አላህን የሚፈራ ነበር። ልክ እንደሱ አላህን ፈሪ ልጅም ይመኝ ነበር። ነገር ግን ሞት ቀደመው ትላቸዋለች። ሱልጣኑም ባለቤትሽ ከዝሙተኝነቱና ከጠጭነቱ ውጭ ምን የተለየ ነገር ይሰራ ነበር ሲሉ ጠየቋት። ሚስትም ባለቤቴ ሁል ጊዜ በየመንደሩ እየዞረ መጠጥ ወደሚገኝበት ቦታ በመሄድ መጠጦችን በብዛት በመግዛት ወደ ቤት ያመጣና ግቢ ውስጥ ባዘጋጀው ጉድጓድ ውስጥ ይደፋውና አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣት ወንድሞቼ ብዙ ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር። ጠለችና ባለቤቴ ሁል ጊዜ ምሽት በሆነ ቁጥር ወደ ሴተኛ ዳሪዎች መንደር በመሄድ ለብዙ ሴተኛ ዳሪዎች ዝሙት ሰርተው የሚያገኙትን ሙሉ የቀን ገቢያቸውን ክፍያ ከሰጣቸው በኋላ ወደ ቤታቸው እንዲመለሱ ያደርግና እቤቱ መጥቶ አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣት ወንድሞቼ የዚናን ወንጀል ቀነስኩላቸው እያለ ጌታውን ያመሰግን ነበር። እኔም ሰዎች ከላይ የምትሰራውን ብቻ ነው የሚመለከቱት፣ አንድ ቀን መሞትህ አይቀርም፣ ያኔ ጀናዛህን አጥቦ ሰላተል ጀናዛ የሚሰግድብህና የሚቀብርህ አንድም ሰው አታገኝም እለው ነበር። እሱም እያለቀሰ ጀናዛይን ሱልጣን ሱለይማን አጥቦ በጀናዛይ ላይ ሱልጣን ሱለይማን ከነሰራዊቱና ከታላላቅ የሀገሪቱ ሸኾች ጋር ሆኖ የሀገሪቱ ሁሉም ሙስሊሞች ሲሰግዱብኝ ታያለሽ እያለ ይነግረኝ ነበር በማለት የባሏን ሕይወት ታሪክ አጠገቧ ለቆሙት ነገረቻቸው። ሱልጣን ሱለይማንም ከልቡ በማልቀስ አዎ ልክ ነው፣ ሱልጣን ሱለይማን ማለት እኔ ነኝ፣ እኔ ራሴ ጀናዛውን አጥበዋለሁ ይልና
የዚህን ምርጥ የአላህ ባሪያ ጀናዛ ራሱ ካጠበ በኋላ ለሀገሪቱ ሙሉ ሰራዊት ባለስልጣናት፣ ለሀገሪቱ መሻኢኮች እና ለሀገሪቱ ሙስሊሞች በሙሉ ትዕዛዝ በማስተላለፍ በዚህ የአላህ ባሪያ ጀናዛ ላይ ለመስገድ እንዲገኙ በማድረግ ሱልጣን ሱሌይማን አልቃኑኒ በታሪክ ትልቁን ሶላተል ጀናዛ በዚህ ድንቅ የአላህ ባሪያ ላይ አሰገዱ። ከወዳጆቼ ጋር እያወጋን ያው ስለ ጊዜው ሁኔታ ስንመጣ እንደ የባሳት ታንጣ ነው አለ አንዱ። ምን ማለት ምን የባሳት ከምን ሊመጣ ከዚህ በላይ የሚል ሙግት እኔ እየቀረብኩ ግን መጨረሻ ላይ ያሳመነው የወዳጅ ሙግት ነው። ምንድነው ያለው እሱ? ሁለት ሰዎች ስቅላት ተፈርዶባቸው አለ። ንጉሱ ስቅላት ተፈርዶባቸው ተይዘው ወደ ስቅላት ቦታቸው ሲሄዱ አንደኛው መነጫነጭ ጀመረ፣ ንጉሱን መሳደብ። በኋላ ከጎኑ ሌላኛው ተሰቃይ፣ በቃ አንተ ሰው ተረጋጋ፣ በቃ እንዴ ተፈርዷል፣ በቃ ተረጋጋ ሰይጣን አብርድ ሲለው ከዚህ በላይ ምን ሊመጣ ነው ይናል ባበርድ ባላበርድ ይላል። ይሄንን ጉዳይ የሰሙት የታች አደግዳጊዎች ለንጉሱ አቃጥረው ጉዳዩን ካሳወቁ በኋላ ከመሰቀላቸው በፊት 40 ጅራፍ እንዲገረፉ የሚል ትእዛዝ አስተላለፉባቸው። ነግሬ ነበር እኮ አለው፣ እንድትረጋጋ ሰይጣን እንድታበርድ ነግሬ ነበር፣ እምቢ አልካለው። 40 ጅራፋቸውን ጠጥተው ተነስተው ሲሄዱ አሁንም የዚህኛው ንዴት አልበረደም። እንዳውንስ ዳይም ብሎ ንጉስ ብሎ የራሱን ደሞ ሐሳብና አስተያየት ሰንዝሯል። አሁንም እድሜ እታች ላለ አሹክሿኪ አቃጣሪ አደግዳጊ አመልክቷል። በሉ እንግዲህ ወደ ላይ ነበር እንዲሰቀሉ የተፈረደባቸው አይደል? ዘቅዝቃችሁ ስቀሏቸው ብሎ ፍርድ ፈረዳሉ። የባሳት ታንጣ የባሰ ቢያመጣም የባሳት ታንጣ ብሎ ማለት ደግ ነው ለመባባል ነው። መርበብት ከተሰኘው ያለማየሁ ዋሴ ሼቴ መጽሐፍ ላይ ቀንጨብ አድርጌ ላመልሃል ጀባን እንባባል እስኪ። ይገርማል፣ በዘመናት ታሪኳ ውስጥ ለአጭር ጊዜም ቢሆን የኢትዮጵያን ባንዲራዋን ያወረደው ሞሶሎኒ ነበር። እሱም መጨረሻው አላማረም። የሁለተኛው የዓለም ጦርነትን ማብቃት ተከትሎ ሽንፈቱን ተቀብሎ ጣሊያንን ለቆ ወደ ስዊዘርላንድ ሲሸሽ ተይዞ በ9 ጥይት ተደብድቦ ከተገደለ በኋላ አስከሬኑ ሚላን አደባባይ ላይ ተጥሎ ሲረገጥና ሲረገም ዋለ። ከዚያም እንደገና አስከሬኑ ቁልቁል ተዘቅዝቆ እንዲሰቀል ተደረገና ሕዝብ ሲዘባበትበት ከዋለ በኋላ ባልታወቀ መናኛ ስፍራ እንዲቀበር ተደረገ። ከዓመት በኋላ በፋሺስት ደጋፊዎች በስርቆት በድኑ ተቆፍሮ በስውር በክብር እንዲያርፍ ተደረገ። ይሁን እንጂ ወሬው ከወቅቱ ባለስልጣናት ጆሮ በመድረሱ ከ4 ወራት በኋላ በድብቅ ከተቀበረበት ስፍራ አንድ እግሩ ጎሎ የተገኘ ቢሆንም እንደገና በስውር መናኛ ስፍራ እንዲቀበር ተደረገ። ከ11 ዓመት በኋላ በብዙ ልመና ቅሪተ አጽሙ በቤተሰቡ መካነ መቃብር እንዲያርፍ ተደርጓል። ሞሶሎኒ በቁሙ ውርደት ብቻ ሳይሆን ሞቶም በድኑ በእጅጉ ተንከራቷል። ሞሶሎኒ ለዚህ እብሪትና እብደት ያበቃው ጨብጥ የተባለ የአባላዘር በሽታ በአይምሮው ላይ በፈጠረው ችግር ነው በሚል መላምት ከመከረኛው አስከሬን ጭንቅላቱ ተከፍቶ የአንጎሉ ክፍል ለምርመራ ወደ አሜሪካ እንዲላክም በህብረቱ ጦር ተደርጎ ነበር። አንዳንድ አገሮችም ሳትበድላቸውና ሳትደርስባቸው ከዚያ በፊትና በኋላ ከኢትዮጵያ መከራዎች ሁሉ ጀርባ እጃቸውን በቀጥታም በተዘዋዋሪ ማስገብተው ነበር። አምላኳ አይተዋትምና የእጃቸውን አግኝተዋል ያገኛሉም። በሰፈሩት ቁና ሲሰፍሩ በትንትናቸው ሲወጣ ተመልክታለች። ኢትዮጵያን ይቅርና ነካክቶ አምሮበት የኖረ እንኳንስ ከነወዙ የሞተ ኢትዮጵያን ነክቶ ሞቶ እንኳን ተቀብሮ ሬሳው በክብር ያረፈ የለም። ከኑ ሀገሬንና ዋልዳትና ሌሎች ታሪክ ላይ መተኛት የሚለውን ልጋብዛችሁ። አንድ ሰው ተዋወቅኩላችሁ። ዋሽንግተን ዲሲ
ኢትዮጵያ ውስጥ ታዋቂ ጋዜጠኛ ነበረ አለኝ ሰውየው ያስተዋወቀኝ ሰው። ቀጠል አድርጎ እኔንም ጋዜጠኛ መሆኔን ገለጸለት። ሰውየውም ምን እባክህ ጋዜጣ በእኛ ጊዜ ቀረ፣ ሰራ ነው በጊዜው አለና ወራ። ስሙን ለማውጓጓው መቼም በዝና ሳታቀኝ አትቀርም እንትና እባላለሁ ብሎ ስሙ ሲነግረኝ ልቤ ቀጥልትል። ሰው ፊት የሚሳቅ ቢሆን ኖሮ በዚህ ቀን ስቄ አላባራም ነበር። አወኩት። ጋዜጣውም ትዝ አለኝ። ያንን ጋዜጣ ለርዕስ አንቀጹና በውስጡ ይጽፉ ለነበሩ ሁለት ጎበዝ ሰዎች ስልገዛው ነበር። ከዓመታት በፊት ህትመት አቁሟል። ይህ አሁን ከፊቴ የቆመው ታዋቂ ጋዜጠኛ በጋዜጣው ላይ በአንድ ጥግ ይጽፍ ነበር። ይቅር ይበለኝና የእርሱ ጽሑፍ ከሁለት አረፍተ ነገሮች በላይ ለማንበብ ይከብደኝ ነበር። እንደውም በዚህ ጋዜጣ ላይ የእርሱ ጽሑፍ መውጣቱ ምን ጊዜም የጋዜጣ ጽሑፍ እንዴት እንደማይጻፍ ማስተማሪያ ከተፈለገ የእርሱ ጽሑፍ አለ። ነጠላ ሰረዝ፣ ድርብ ሰረዝ፣ 4 ነጥብ ድርሽ እንዳትሉ ተብለው የተሰደዱበት ጽሑፍ ቢኖር የእርሱ ነው። አሜሪካ ስደት ለወሬ ይመቻል። ወይ እዚያ አሜሪካ መጥቶ ታዋቂ ጋዜጠኛ ተብሎ ሬዲዮ ከፍቷል አሉ። ወይ አሜሪካ ስንቱን ተሸክመሽ ዝም ብለሽ በየስብሰባው እየተነሱ እገሌ እባላለሁ ታዋቂ ጋዜጠኛ ነበርኩ እያሉ ታሪክ ላይ ተኝተው ዲስኩር ቢጤ ሲያሰሙ ታዲያ ሰውም ታሪክ ላይ አብሯቸው ተኝቶ ያዳምጣቸዋል። እኔ የምለው ግን የንጉሱ አንጋቾች፣ አልባሾች፣ ልብስ ሰፊዎች፣ ወጥ ሰሪዎች፣ ሽንኩርት ቀጣፊዎች፣ ጸሐፊዎች፣ ዘምዛሚዎች፣ አንጣፊዎች፣ አጃቢዎች፣ ዳዊት ደጋሚዎች፣ ገንዘብ ቤቶች፣ ጠጅ ጣዮች፣ ጠላ ጠባቂዎች፣ ድቁስ ደቃሾች፣ ፎቶ አንሺዎች ሁሉ አሜሪካ እንዴት ሊመጡ ቻሉ? በሄድኩበት ቦታ ሁሉ የንጉሱ እንትን ነኝ የማይል የለም እኮ። ቆይ ግን ደርግ ባላባቶቹ በሳፍንቶቹ ልወላሉን ሲገድል ልጆቻቸውንና የልጅ ልጆቻቸውን አሜሪካ ነበር እንዴ ያመጣቸው? እኔ ደርግ የወታደሮችን ልጆች ኩባ መውሰዱን እንጂ የባላባቶችን ልጆች አሜሪካ መላኩን ሰምቼ አላቅም። የልጅ መስፍን ልጅ፣ የልጅ ልጅ፣ የልጅ ኢያሱ የልጅ ልጅ፣ ልጅ የራስ ስለሽ ልጅ፣ የራስ ሚካኤል የልጅ ልጅ፣ የልዑል እንትን የልጃቸው የእህት ባል፣ የደጃዝማች እንቶኔ የሚስታቸው የእህት ልጅ፣ የቀኛዝማች እንትን የልጃቸው ሚስት እንትን ልጅ ነኝ ይለኛል። ማን ነው? እንዲህ እኮ ማይል የለም። ታሪክ ላይ እየተኛን እኮ መከራየን ጎበስ። እዚህ ሀገር መጥቶ በተማረው በሰራውና በሆነው ነገር የሚጠራ በሻ ጥቂት ነው። አብዛኛው ለራሱ ማንነት የታሪክ ትራስ ሰጥቶ ይንፈላሰሳል። ከቻሉ የታወቀ የሰው ልጅ እናት፣ እህት፣ ሚስት፣ ባል፣ ዘመድ መሆን ነው። ካልቻሉ ደግሞ ጎረቤት፣ አብሮ አደግ፣ አብሮ ተምሮ አብሮ ምናምን የተሰደደ መሆን ከተገኘም አይከፋም። ያም ካልተቻለ ደግሞ የዚህ የታዋቂ ሰው ሰፈርተኛ መሆን አይጠላም። ይህ ሁሉ የማይገኝ ከሆነም የእርሱ ስልክ ቁጥር ማወቅም ቢሆን አሜሪካ ውስጥ ቅጽል ያስገኛል። እገሌን ተዋውቃት፣ የዚያ የታዋቂው የገሌ ስልክ ቁጥር አላት ሊያስብል ይችላል። አንድ ሙዚቀኛ ወይም ቀልደኛ ወይም ሰባኪ ወይም ዘማሪ ወይም ደግሞ ፊልመኛ በቤቱ ያደረበት ሰውማ ፎቶውን እያሳየ መጎረር ነው። እንትናን ታውቀዋለህ አደል? አሜሪካ ሲመጣ እኮ እኛ ቤት ነው የሚያድረው ይላል ሲተዋወቃችሁ። በሽካታ እዚህ ከተማ አንድ ሰው አለ አሉ፣ ታዋቂ ተዋናይ ከሎሬት ጸጋዬ ገብረመድህን ጋር አብረው ስንትና ስንት ቲያትር ሰርተዋል ትባላላችሁ ስትተዋወቋቸው። እርሳቸውም ጴጥሮስ ያችን ሰዓት የሚለውን ቲያትር ለማሳየት እያዘጋጁ መሆናቸውን በኩራት ይነግሯቸዋል። እኔ ድራማው እየተዘጋጀ ነው ተብሎ ሲነገረኝ አገር ቤት ብሔራዊ ቲያትር የሚሰሩ ወዳጆችን ጠየኳቸው። እውነት ነው ሰውየውን ያውቋቸዋል፣ ግን ተዋናይ አልነበሩም። ተዋናያኑ የሚለብሱትን ልብስ ይይዙ የነበሩ ንብረት ክፍል ሰራተኛ ነበሩ። አከተመ። አሜሪካ ገብተው ታዋቂ ተዋናይ ተብለውላቸዋል። ጉድበል ያገሬ ሰው። እርግጠኛ ነኝ እርሳቸው የአቡነ ጴጥሮስን ድራማ አዘጋጅተው ሳይጨርሱ ምጽአት ደርሶ ራሳቸው አቡነ ጴጥሮስ ብድግ ብለው ይነሳሉ። በመንደሩ ሜዳ ለተጫዋቾች ኳስ ሲያቀብል የኖረ ሁሉ ታዋቂ ተጫዋች ሆኗል። በየስቴቱ የጤና ቡድን አሰልጣኝ እርሱ ነው። ወጣቶች እንኳን በሽታው ተጋብቶባቸው የዚህ ማህበር አባል ነበርኩ፣ እዚህ ሰንበት ትምህርት ቤት ያደግኩ ነኝ፣ ባህታዊ ገሌን አውቃለሁ፣ የአቡኑ ገሌ አብሮ አደግ ነኝ፣ ይህንንና ያንን ገዳም ተሰላሚ ነበርኩ፣ ለዚህ ክለብ በቡድን ተጫውቻለሁ፣ ሚኒ ሚዲያ አቅራቢ ነበርኩ የማይል አታገኙ። ጥቂትም ቢሆን የሚያወራው ታሪክ ያጣው የኔ ቢጤ ደግሞ ስለ ወንዙ መንደሩና ጎሳው ይተርካል። የጎጃም፣ የጎንደር፣ የትግራይ፣ የወለጋ፣ የሐረር፣ የአርባ ምንጭ ልጅ ነኝ የሚሉ አያሌ ካናቴራዎች አሜሪካ ሞልተዋል። እነዚህ ካናቴራዎች በያበሻው ደረት ላይ ታያቸዋላችሁ። የአዲስ አበባ ልጆች ዛዲያ የሰሜን የደቡብ ብለው የሚከፋፈሉበት ቢያጡ የፓያሳ፣ የአራት ኪሎ፣ የሽሮ ሜዳ፣ የላፍቶ፣ የኮተቤ፣ የመርካቶ ልጅ ነኝ የሚል ካናቴራ አሳትመዋል። ይሞታል እንዴ ማን ከማን ያንሳል? ወደው እንዳይመስላችሁ ሰርታችሁ ከምታሳዩ ይልቅ ታሪክ ስትተርኩና መደገፊያ ሲኖራችሁ
በዲያስፖራው ዘንድ የከበሬታ ቦታ ስለምታገኙ ነው። አንዳንዶቹ ዘመዶቻችን አሜሪካ መጥተው ያሰቡት አልሳካ እንዳለሙትም አልሆን ይላቸዋል። ከአሜሪካ ላይ ወድቄ ብነሳ መላው አካላቴ ወርቅ ይዞ ተነሳ የሚል ዘፈን ሰምተው ተመስጠው የሞቀ ሥራ የደመቀ ቤት የጦፈ ንግድ የተንደላቀቀ ኑሮ ጥለው ይመጡና ያሰብኩት ተሳካ ያለምኩት ሆነልኝ የሚለውን ዘፈን እዚህ ሲደርሱ እንደ ሰማይ ይርቃቸዋል። ያን ጊዜ ዛዲያ ከሰነ ልቦና ኪሳራ እንደ መውጫ የሚያገለግላቸው ታሪክ ላይ መተኛት ነው። አገር ቤት ጥለው ስለመጡት ምርጥ ቤት፣ ስለነበራቸው የኮራ ሥራ ያገኙ ስለነበሩት ጫን ያለ ደሞዝ፣ ስለነበራቸው ላቅ ያለ ስልጣን፣ ስለተማሩት ትምህርት ማውራት ይጀምራሉ። ዲስኩር ሰውም ስለነርሱ ሲነግራችሁ አሁን የሆኑትን አያነሳላችሁም። አገር ቤት ምን የመሰለ ሥራ የነበረው ኤንጂኦ ነበር የሚሰራው፣ 20 ሺህ ብር የሚከራይ ቤት አለው፣ የዚህ መስሪያ ቤት ኃላፊ ነበር እኮ ይላችኋል ታሪክ ላይ ተኝቶ። በነገራችን ላይ የአሜሪካ ኢኮኖሚ ያጋጠመው ድቀት ኢትዮጵያውያንን በሁለት መልኩ ጎርቷቸዋል ይባላል። የመጀመሪያው እንደ ማንኛውም የሀገሩ ነዋሪ የአንዳንድ ጥቅማ ጥቅሞችን መቋረጥ፣ ከሥራ መፈናቀል፣ ተጨማሪ ሥራ ለማግኘት አለመቻልና የዋጋ መናር አጋጥሟቸዋል። የኢኮኖሚ ድቀቱ ያመጣው ሌላው ችግር አለ። ሁለት ሥራ ይሰሩ የነበሩ አንደኛውን በማጣታቸው፣ አንድ ሥራ የነበራቸው ከሥራ በመሰናበታቸው ለወሬ የሚሆን ሰፊ ጊዜ አግኝተዋል። እናም አሜሪካ ውስጥ በአበሾች ዘንድ ወሬ ጨምሯል። ወሬ ሲጨምር ደግሞ ታሪክ ላይ የሚያስተኙ ወሬዎችም ይጨምራሉ። እና እዛም ብቻ ያላችሁ አይደለም፣ እዚህም ያላችሁ ድሮ እንዲሰርተን እንዲያርገን እንዲሁ ብትሉ በቃ እሺ ሰማን፣ በቃ ጠገምን። ዛሬ ነው የምንፈልገው። ዛሬ ለኛ ምን እየሰራችሁ ነው? ለቀጣዩ ትውልድ ዛሬ ምን እየሰራችሁ ነው? ያለፈው መደስኮር ይብቃ። ታሪክ ላይ ተኛን እኮ ብዙ። የግልና የወል መብት አሁንም የተለየ አይመስልም። የሕዝብ በሆኑ መሰብሰቢያ ቦታዎች ወይም ትራንስፖርት ላይ አንዱ የሌላውን መብት አያስታውስም። የአንዱ ሳቅ ጸጥታ የሚፈልገውን የማይረብሽበት ድንበር አይታወቅም። በተሳፈርኩበት ታክሲ ውስጥ ከኋላ ወንበር ላይ የተቀመጡ ወጣቶች ያለቅጥ ይጮሃሉ፣ ይስቃሉ። በአግራሞት የውስጡንም የውጩንም እመለከታለሁ። ከኢትዮጵያ ውጭ ነበርክ አለኝ ከጎኔ ያለው ተሳፋሪ። አዎ ለጥምቀት መጥቼ ነው አልኩት ኮፈስ ብዬ። ሰውየው ከንፈሩን አጣሞ ውጩን ይመለከት ጀመር። በጣም አናደደኝ። በባዕድ ሀገር ተበትነን ሰው መሆን ስንናፍቅ ኖረናል። ስለኛ ስቃይ ብቻ የሚያወራ ሕዝብ መሃል ቀና የምንልበት ጊዜ ስንመኝ ኖረን ወደ ሀገር ቤት ስንመለስ እንዲህ አይነት አቀባበል መኖሩ አብከነከነኝ። ለማንኛውም እንኳን ደህና መጣህ። ዞር ሳይል ውጩን እያየ ተናገረኝ። ብዙ ጓደኞቼ መንገድ ጀምረዋል። ያው ለበዓሉ በምንወዳት ሀገርና ካብራኮ ከከፈለን ሕዝብ ጋር መዋል ደስ ይላል። ማለት እሱን እንኳን እንዴ ግራ ገብቶ የተመለከትኩት ኮስተር እንዳላኩ ተመተመ። በጠላት የተከበበች ይህች ሀገር ልጆቿ እንኳን ወደዋት አያውቁም። ከልቡ መቆጣቱ ባይገርመኝ እንደ እብድ ቆጥሬ ተወው ነበር። ኢትዮጵያዊ ፍቅር እንኳን ያለው አንድም ሰው የለም። አበደ እንዴ ሰውዬ? እንዴት እላለህ? እንዴት እንደዚህ ትደመድማለህ? ወሬውን ትቶ ኡራኤል መንገድ ላይ ትራፊክ መብራት ያስቆመውን የፈረንጅ መኪና ወረው የሚለምኑ ሕፃናትን ተመለከተ። ጠርቷቸው ሳንቲም ከኪሱ አውጥቶ ሰጣቸውና ሲያዝንላቸው ሳይ የባሰ በሸኩበት። እንዲህ በማድረግህ እንዳይሰሩት አበረታታቸዋለህ። ዝም አለኝ። እውነቴን እኮ ነው። በነበርክበት ሀገር ኢትዮጵያዊ የሚለየው በኩራቱ ነው አይደል? አዎ፣ ክብሩን አሳልፎ የማይሰጥ። እነኚህ ግን በሀገራቸው አፈር ላይ ቆመው በነጮች ጎማ ስር ክብራቸውን ያነጥፉ ናቸው። ተው በእናትህ አታስታውሰኝ። አያናድድም ታዲያ? ያሳዝናል። ረሃብ የሕይወትህ አካል ሲሆን ሆድህ ክብርህን መብላት ይጀምራል። ይኸው ነው። ይሄ ግን ለብዙዎቻችን የሚገባን አነት አይደለም። ድፍረቱ ቢገርመኝም መልስ አጥቼ ሳይሆን ርዕሱን ጠልቼ ዝም አልኩት። ምን ነው ተሳሳትኩ እንዴ? ዓለም ስለ ሀበሻ በዓል መልካም በሚያወራበት የሚዲያዎቹ አይን ከመልካሙ ገድል ውስጥ እንከን በሚፈልጉበት ታላቅ በዓል ላይ የእነዚህ እዚህ ከተማ ውስጥ መገኘት አጋጣሚውን ለተደራጀ ዘርፊያ መጠቀሚያ ካደረጉት በዓሉ ይደበዘዛል። አየህ፣ እጃቸውን በየመኪናው መስኮት መዘርጋታቸው ከተፈቀደ የዓለም ሚዲያዎች ለደህንነታችን ሌላ ርዕስ ያገኛሉ። ባለታሪኳ ኢትዮጵያ በራሷ ቀን መቁጠሪያ 3000 ዓመቷን ጀምራለች። እንዲህ አይነት ታሪክ ያላት ሀገር ላይ መራር ድህነት፣ ርዛትና ምናምን የሚሉት አይነት ርዕሶች ባይነሱባት ደስ ይለኛል። ማን ነበር ስምህ? ተስፋዬ። ይኸውልህ ተስፋዬ
ኢትዮጵያ በልጆቿ እንኳን ያልተወደደች ናት ያልኩ ገባ? አልገባኝም። ስላልገባኝም በጥያቄ ላጣድፈው ፈለኩ። ቆይ አንተ ኢትዮጵያ ውስጥ የትኛውን ብሔር ይሁን የመጣው ለጥላቻ ነው ልትለይ ነው? በዓለም ደምቃና ተከብራ እንድትውል መደከሙስ ለጥላቻ ነው ትላለህ እንዴ አንተ? የኢትዮጵያን ባንዲራ ስናየናችን በእንባ የሚጋረደው በጥላቻ ነው እንዴ? በግዛቶቻችን ውድድር ሲኖር አትሌቶቻችንን ከበን የምንውለው በድላቸው ስናነባ የምንከርመው ኢትዮጵያን ስለማንወድ ነው እንዴ? ስለ ኢትዮጵያ በወራ ሲጀምር ልባችን የሚቆመው በያለንበት ለሀገራችን ስምና ክብር ጠበቃ ሆነን ስንሟገት የምንኖረው ኢትዮጵያዊነት ስለማይሰማን ነው እንዴ? እርግጥ ነው እንዳየው ከሆነ እዚህም ያለው እንዲሁ ነው እና ውሸት ነው። ታክሲ ውስጥ ያለው ሰው ሁሉ ወደኛ ፍጥጦ ያያል። እኔ ኢትዮጵያ መውደድ ውሸት ነው እውነት ነው ለማለት ይከብደኛል። በአይኑ ሁሉን እየተለማመጠ ቀጠለ። ድፍረቱ ይበልጥ እያንጨረጨረኝ ስለ እብደቱ ንቄ ልተው ፊቴን አዞርኩ። ከፊታችን የተቀመጠው ወጣት ስለ ሰውየው ፈገግ እያለ ጣልቃ ገብቶ በከፊል ሐሳብህን እደግፋለሁ። እንዴ ምንድነው? የሆነ አንዳች ብዥታ ነገር ተሰማኝ። ኢትዮጵያዊ ማን ነው? መጀመሪያ ነው ግልጽ መሆን ያለበት ወዳጅ። ኢትዮጵያ በሚባለው ነገር ላይ መግባባት አለብን። ወጣቱ ግርታ እየታየበት ራሱን በአዎንታ ሲወዘውዝ እብደታቸውን አረጋገጥኩ። እነዚህ ልክፍታሞች ኢትዮጵያዊነትን ላንድ ጎጥና ላንድ ጎሳ ለጥፈውታል ያልኩ በሐሳቤ። ለምሳሌ ቀጠለ ሰውየው፣ ኢትዮጵያ የምንለው መሬቱንና ተፈጥሯዊ አቀማመጡን ብቻ ከሆነ ስለሱ እየዘፈንን ልንኖር ነው። የአምባሰል ተራራ ምናምን እያለን ገባ። ታዲያ ምን አለበት አሉ አንድ ሽማግሌ ከኔ በላይ በሽቀው። ስለ አምባሰል ተራራ ስለ ባሌ ደን ቢዘፈን ምን አለበት? ደሞ የምንኖርበትን እትብታችን ተቀብሮ የቦረቅንበትን ኋላ መቀበሪያችንን ኢትዮጵያ አይደለችም በሉና መቼም አታመጡት የለ። አንጀቴ ቅቤ እየጠጣ ባላንጣዬን አየሁት። ኢትዮጵያ የምንለው እንዲህ የምንንሰፈሰፍለት እሱ ቢሆንም እንኳን ፍቅራችንን የምንገልጽበት በዜማ ብቻ መሆን የለበትም ነው እኔ እያልኩ ያለሁት። ውጡ እስኪ ወደ ሰሜን። ያ የታሪክ እምብርት ዛሬ አመድ መስሎ ባገጠጡ ተራሮችና በበረሃ ነዳድ ስር ነው። የደቡብ ተፈጥሮ በምን ያህል ፍጥነት እየወደመ ነው። እኛ ግን አሁንም ለምለሚቱ የኢትዮጵያ ምናምን በሚል ዜማ ፍቅራችንን እየገለጥን ይመስለኛል። ይሄ ነው እኔ እያልኩ ያለሁት። ታዲያ እንደዚህ ከሆነ ኢትዮጵያ ምድሩ ከሆነ እና ከወደድነው ፍቅራችንን በመንከባከብ እንጂ እያዜሙ በማውደም መግለጥ የለብንም በላ አሉ ሽማግሌው። እውነቴን ነው የምላችሁ፣ መሬቷን ተናገሪ ቢሏት እያዜሙ የሚያራቁቱኝ እነዚህ ትውልዶች በቁኝ ማለቱ አይቀርም። ይኸውልህ እያስተካከልኩ ወዳጄ፣ ይሄ ህዝብ ተፈጥሮውን የሚጠቀመው አማራጭ በማጣቱ እንጂ ሀገርን በመጥላቱ አይደለም። ስለዚህ ህዝቡን ከምድሩ መገንጠል አትችልም። ወገን የምንለው አምባሰል ተራራ ሊያም አባይ ወንዘን አይደለም ወዳጅ። እነዚህ ኢትዮጵያዊ የሚሆኑት እኛ ኢትዮጵያዊ ሆነን ስንኖርባቸው ነው። ገባ? በሜዳ ለተበተነው በበረሃ ለሚረግፈው ኢትዮጵያዊ የኔነት የማይሰማው ሰው ስለ ዳሽን ተራራ ምናምን ቢያዜም ተራራው አይስቅም። ገባ? ይሄን ሐሳብ እኔም ከውጭ ከመጣው 8 ወሬ ነው ስሜቴን እጋራለሁ። የት ነበርክ? ዲሲ። ኢትዮጵያ ከሚለው ስም ከአረንጓዴ ቢጫ ቀይ ባንዲራ ጋር ያቆራኘን አንዳች ስሜት አለ። በተበተንበት ሁሉ የምንጋራው ስሜት አለ። ኢትዮጵያዊ ስናይ ያነባንባቸው የባዕድ ከተሞች ስንት ናቸው? በአደጋ ወቅት እንኳን የምንግባባበትና የምንረዳዳበት ቋንቋችን ስንቶችን አስደምመዋል። ገባ? የሚያስፈልገን በደማችን ያለ ያ ስሜት በባዶ ሀገር ኃይልና ብርታት አልሆነንም። ከወገን ርቄ ያሳለፍኳቸው 10 ምናምን ዓመታት ትዝ አሉኝ። እምባዬ በዙሪያ ያሉትን ጋርዱ ትዝታዎችን ያክተለትልብኝ ጀመር። ሰውየው በሐዘን የተነገሩን ቀጠለ። ያን ስሜት በስንት ብር በምን ያህል ወርቅ ገዛውሽ? መልስ አልነበረብኝምና ዝምታን መረጥኩኝ። ጆሮአችን ወደ ሀገር ቤት ዜና ተቀስሮ የሚኖረው ለምንድን ነው? በአካል ኢትዮጵያን የማያውቁ ልጆቼ የኢትዮጵያ ክፉ ከሚያነሱ ነጮች ጋር የሚጣሉት ለምንድን ነው? ያ ስሜት ምንድን ነው? ኢትዮጵያዊነት። ወጣቱ ፈጠን ብሎ መለሰ። እኮ ኢትዮጵያዊነት ምንድን ነው? ከጎን ያለው ሰውዬ እብድ አለመሆኑን ተረዳው። የሚናገረውን እያንዳንዱን ነገር ያውቃል። እንዴ ግን ኢትዮጵያዊነት ምንድን ነው? ግን ኢትዮጵያዊነት ምንድን ነው? ጥያቄውን ታክሲ ውስጥ ያሉት ሁሉ ተቀባበሉት። በታክሲው ውስጥ የሁሉም ርዕስ ሆነ። በኋላ ወንበር ተቀምጠው በአውሮፓ ኳስ ተጫዋቾችና ፊልም አክተሮች ወሬ አደንቆረውን የነበሩት ወጣቶች እንኳን ሙሉ በሙሉ በርዕሱ ተመስጠው ሲከራከሩ አስተዋልኩ።
ሁሉንም የሚያገባባ ይህ ስሜት ምንድነው? ለሰማንያው ብሔሮች የጋራ ቋንቋ የሆነው ይህ ስሜት ምንድነው? ይህ ስሜት አድዋ ላይ ጣሊያንን አሸንፏል። ጥቁሩን ዓለም ለነጻነት ትግል ከኋላው አሰልፏል። ከደቡብ አፍሪካ እስከ አሜሪካ ኢትዮጵያኒዝም አዘፍኗል። የዘር መድሎ በነገሰበት በ19ኛው ክፍለ ዘመን እኛም ሀገር አለን በሩቁ የሚታይ ዜማን በጥቁሮች አንደበት አስቀንቀኗል። ኢትዮጵያዊነት ምንድነው? መልሳለኝ እኔ ኢትዮጵያዊነት እኛ ነን። አንዱ ቀጠለ። እንዴት? በቃ ኢትዮጵያዊነት የትውልድ ቅብብሎሽ ነው። የኖርነው እኛ የሞትነው እኛ እንደሚሉት ነው። አልገባኝም። አድዋና ማይጨው ላይ የክት ልብሱን ለብሶ እየፎከረ በሞት የተዳረው ኢትዮጵያዊ ምን አገኘ? ምንም እኮ አላገኘም። የሞተው እሱ ነው ያለው እሱ ነው። እንደዛ ነው ማለት ያለበት። ገባ? ጥቅማ ጥቅም ጉዳይ አይደለም ይሄ። ማህበረሰቡና ህዝቡ ምን ያህል ክብር እየሰጠው ነው ሌላ ጥያቄ ነው። እዚህ ላይ እኮ ነው ጥያቄው። ይሄ ባህል ተሸረሸረና የወደቀ ኢትዮጵያ ተራምደን ለማለፍ በቃን። የተሞተለትን ኢትዮጵያ ቀና የማድረግ ሰበእና ጠፋ። ለሌላው የሚኖርበት ታሪክ ጠፋና የብዙሃን የዕለት ጉርስ የጥቂቶች ውስኪ መራጫ ሆነ። አብረን መኖር አንድነት ኋላ ቀርነት አረግ ነው። ገባ? ግላይነትን መስገብገብን አዳበረን። ለሌላው መኖር ቀርቶ ሌላው ላይ ተረማምደና ገለህ ራስህ የሆነ ማማለቂት ለማለት መቸኮል ብቻ አላቅም። ኢትዮጵያዊነት እኛ ለኛ የምንኖርበት ስሜት ነው። ለምድሪቷ መስፈን፣ ለባንዲራው ማንባት፣ ለጀግኖቻችን መጨፈር የኢትዮጵያዊነት ስሜት ምልክት ይመስለኛል። የኃይል ማሸነፍ ያንተ ነው፣ ሽፈቱም ያንተ ነው። ባንዲራው ከፍ ሲል ያንተም ክብር ምልክቱ ከፍ ያለ ነው። በአካል የማይታወቀው ኢትዮጵያዊ በዓለም አደባባይ ሲከበር ደስ ይልሃል። ተነካ፣ ተገፋ፣ ተሰቃየ ሲባል ደግሞ በቃ ይከፋል፣ ያስፎክራል። አሁን ድረስ በውስጥ ያልተሟጠጠ ኢትዮጵያዊነት ማለት ለኔ የሚገባኝ እርሱ ነው። ስለ ሀገር ስለ ወገን ትኖራለህ፣ ደግሞም ስለ ሀገር ስለ ወገን ትሞታለህ። ቴዎድሮስ ሽጉጥን የጠጣው ዮሐንስ አንገቱን የሰጠው ፍልስፍናው ይሄ ይመስለኛል ሲገባኝ። የዚህ አንድ ህዝብ ሞቱም ኑሮውም አንድ ነው። ብንኖርም እኛው ብንሞትም እኛው ነን። ጥቅም ከገባበት ግን አይሆንም። ገባ? አንዳች ጥቅም ካላገኘውባት በቀር አፈሩ አይመለከተኝም ባንዲራው አያስለቅሰኝም ካልን ለሀገር መሮጡ ቀርቶ ለግል ጥቅማ ጥቅም መሮጥ ሲጀመር ባንዲራዋን ወደ ጎን እየጣሉ ኪሴ ውስጥ ስንት ብር ይገባል እያሉ ሲሰላ ያኒ የኖርንም እኛ ማለቱ ይቀርና እምንሞተው እኛ እንሆናለን። ይሄ ነው የሚገባኝ። እኛ ለኛ መኖር ካቆምን ማለት ስለ አሜሪካ ስንዘፈን እሷን ስናሞካሽ ከቀጠልን ስለነ ሩኒ አበላል አለባበስ ከተጨነቅ ስለነ ጊግስ ገርል ፍሬንድ እዳችንን ካየን አለቀልን። ኢትዮጵያዊነት በማጣትና በማግኘት ትግል የምንባላበት የስቃይ ታሪክ ይሆናል። ታሪካችን የስማችን የድህነት ታርጋ የወርደት ምልክት ይሆናል። እኔ የሚገባኝ ይሄ ነው። እናትን ተጎሳቆለች ብለው ምን ያረጓታል? ይበልጥ ይወዷታል፣ በጎነቷን ይመኟታል። ኢትዮጵያዊነት ለኔ ያ ነው። ታክሲው ጦር ኃይሎች ደርሶ ስንወርድ ሁላችንም በአንድ ሐሳብ ተስማምተን ነበር። 1000 ዓመት በኩራት ያገኘነውን ታሪክ ዶችን የምንደብቅበት፣ አንዱ ባንዱ ለመክበር የሚዶልትበት፣ ቀሪውን ዓለም ለማታለል የምንደክምበት ከሆነ መቀጠል ይከብደናል። የተጣለ የሚታረቅበት፣ አንዱ ለአንዱ ቃል የሚገባበት፣ ሀብታም ከድሃው የሚኖርበት፣ አንዱ ለሌላው የሚያስብበት፣ እንደዛ ከሆነ ያ ነው ኢትዮጵያዊነት። የምንኖር እኛ የምንሞትም እኛው ነን። እስኪነጋ ድረስ የአሳዬ ደረበ መጽሐፍ ላይ የአዲስ ዓመት ዕቅድ የሚለውን እነሆ። ከሁሉም በላይ ከሁሉም በዓላት ለዘመን መለወጫ ታላቅ ክብር አለኝ። ሁሉ ነገር ለለውጥና ለዕቅድ ያነሳሳኛል። ገበያው በብርቱካን፣ በትርንጎ፣ በሎሚ፣ በአደስ፣ በጠጅ ሳር፣ በአትክልት ዘር ተሞልቶ ሳየው፣ ምንጩ ውሃ ቆሮ እንቁራሪቱን፣ አሰኮሪቱን፣ አልቀቱን ፈልፍሎ ሳየው፣ መስኩ በቄጠማ በሰርዶ በበሬጨው ባዳ አበባ በቱት በሙጃው ተሸፍኖ ሳየው፣ ተራራው በእንቁጣጣሽ በአሉሼሜ በከሴ በእንቧጮ በመቅመቆ በፍየለ ፈጅ በልጽጎ ሳየው፣ ማሳው በአተርና በባቄላ አበባ በብዕርና በአገዳ ሰብሎች ተሸፍኖ አረንጓዴ ሆኖ መንፈሴን ሲያለመልመው፣ ከብቶቹ በጥጋብ ሲጮሁ፣ ጥጆች በየመስኩ ሲፈነጩ፣ ጋጡ በሚጣፍጡ የጥጃ ትንፋሽ ሲታወድ፣ ወንዙ
የእኛን ቆሻሻ ተገላግሎ ከወባና ከትንኝ እንቁላል ጸድቶ ከመደፍረስ ወደ መጥለል ተሻግሮ በእንቁራሪት ድምፅ ታጅቦ ኩልል እያለ ሲፈስ ሳየው ሽንታችንን ጎርፍ ጠራርጎት ጫማችንን ጨቀጨቅና ቅዝቃዜ ሰልቦት አየሩ ከጫማና ከሽንት ጠረን ተገላግሎ በአደይ አበባና በቀሰሞ አጽዋት ጠረን ተለውሶ የማር ሽታ አፍንጫዬን ሲሰልበው ሰፈሩ ከዝንብ መንጋ ተገላግሎ ቤቱ ሁሉ ግድግዳው ባመድና በበት ተለቅልቆ ኮርኒሱ ተቀይሮ ማጀቱ በጠላ ጥንስስ ሽታ ታውዶ ሳሎኑ በአደይ አበባና በቄጠማ ፈክቶ ስመለከት ሰው በኑሮ ውድነት ምክንያት ሊጠፋ ጫፍ የደረሰውን የበዓል ቀን ልብስ የመቀየር ባህላችንን ላለመተው ጃኬት መግዛት ባይችል ሸሚዙን፣ ጫማ መግዛት ባይችል ካልሱን ሲሸምት ሳይ ሱቁ በአዲሱ ሸቀጥና በአዲስ ልባሳት ተሞልቶ ለውጥ በሚሸቱ ሸማቾች ተከቦ ዲስካውንት አድርገናል በሚል ጽሑፍ ተወሮ ሳየው ይህን ሁሉ ስመለከት የተስፋ ቀለም አረንጓዴ በመሆኑ ልቤ ተስፋን ያደርግና ከመሬት ተነስቼ እንደ መስቀል ወፍ ሳይታይ የሚጠፋ እቅድ ማቀድ እጀምራለሁ። የተሻለ ትምህርት ሳልማር የተሻለ ሥራ ሳሊዝ ሚስቴ ቄጠማውን ጎዝጉዛ አቦል ቡናው ልትቀዳ ስትል ውስጤ ፍንክንክንክንክ ይልብኝና ልመርቅሽ የሚል አመላመጣለሁ። አቦል ቡናውን ጠጥቼ አይምሮዬ ተረክ ሲል ደግሞ ባለ 16 ሉክ ደብተር ገልጥና የቀጣይ ዓመት እቅዳችንን አብረን እናቅድ እያልኩ ሚስቴን በተስፋ ሳጾዛ ተከርማለሁ። ይሄ የሚሆነው እስከ ዘመን መለወጫ ድረስ ነው። ከዛ በኋላ በበዓሉ ማግስት ያንኑ ዓመት፣ ያንኑ መንግሥት፣ ያንኑ ቤት፣ ያንኑ ሕይወት ቁጭ ብሎ ሳገኘው ወደ ጨለምተኛው ስብዕና ይመለሳለሁ። የበዓል ቀን በሀገር ባህል ልብስ አሸብርቃ የሀገር ባህል ሽማግሌ መስላ የዋለችው ሚስቴ ገና በጧት የደረት ፒጃማዋን አጥልቃ ጸጉሯን አንጨፍራ ከእንቅልፌ ቀሰቀሰችኝና የተለመደ ያስቤዛ አለቀ ችክችኳን ስትጀምር ከመኝታዬ እነሳና ወደ ሳሎን አመራለሁ። ሳሎን ውስጥ ደግሞ ወለሉ ላይ ያለው ቄጠማ ደርቆ ብርጭቆ ውስጥ የተሰካው አደይ አበባ እንደኔ ራሱን ጥሎ ስመለከት ቴሌቪዥኑን ስከፍተው ማሳ ለማሳ ሲል ከሰከሳየው ፊቴን ልታጠብ ወደ ጓዳ እገባለሁ። ጓዳውም ሀገር ስገባ ሃንጎቨር ወሮ ታገኘዋለሁ። ጠላ ያትረከረካቸው ብርጭቆዎች፣ ቡና የገገረበት ስኒ፣ ዝንብ የሚወረው ስጋ፣ ቅራሪ የያዘ ጆግ፣ የተጋጣ አጥንት የተሸከመ መዘፍዘፊያ ዝብርቅርቅ ብሎ ስመለከት ፊቴንም መታጠቡን ተወውና ቀይ ወጥና ጠላ የፈሰሰበትን ልብስ ለብሼ ከቤቴ ውልቅ እላለሁ። በመንገዴ ላይ ደግሞ ሸምሱ የዱቤ መዝገቡን ይዞ የሱቅ በር ላይ ሲጠብቀኝ ሳየው በሌላ መንገድ አሳብሬ ወደ ሥራ ሲሄድ ደግሞ ያው ቢሮ ውስጥ ያለው ኃላፊ ተቀምጦ የአሮጌ ዓመት ፋይል አምጥቶ ጠረጴዛ ላይ ከምሮ ስመለከት ከአይምሮዬ ውስጥ ዴሊት ያደረኩት ፋይል ሪሳይክል ቢን ውስጥ ታጭቆ ሲጠብቀኝ የኛ ለውጥ ከጊዜ ይልቅ በቦታ ተወስኖ ሲታየኝ መስከረም 2 ላይ ወደ አሮጌነቱ የሚለወጥ ዘመን ሲቀይሩ ከመኖር ይልቅ ቦታን መቀየር የተሻለ ሆኖ አገኘዋለሁ። ምንም እንኳን የኔን ቅድ እንደ አገራችን እቅድ አፈጻጸሙ በሁለት አሃዝ ወደ ላይ ሳይሆን ወደ ታች ቢሆንም እንደዚያም ሆኖ ከማቀድ አልቦዝንም። አቀዳለሁ። እቀዱ። እንኳን አደረሳችሁ፣ እንኳንም ደረስን። መድረሱ ነው ቁም ነገሩ። ከፍቼ እንዲያመልጡ ረድተዋል ተብለው ራስ ኃይሌ በአፄ ኃይለ ሥላሴ ተፈርዶባቸው ታሰሩ። ራስ ኃይሉም የታሰሩበትን እግረ ሙቅ ካዩ በኋላ ሰው በድለን ነበር እኛም እንደዋዛ ቁናው ቁናችን ነው ትንሽ ዙሩ በዛ አሉ ይባላል። እኛም በቅንጦት ሳለን ሳንበድል አልቀረንም። ግን ትንሽ እንደው ዙሩ በዛ መሰል። ታች ስትሆን ላዩ የሚታይህን ያህል ላይ ስትሆን ታቹ ቢታይህ ጥሩ ነበር። ትምህርት የሚጠቅመው ተምረህ ልሰራበት በምትችለው ሁኔታ ውስጥ ስታገኘው ነው። ካልሆነ ግን የጸጸት ምንጭ ነው። ለመስራትና ለመለወጥ እድሉ ባለህ ጊዜ ከተማርክ ያለፈውን ትክስበታለህ፣ የወደፊቱን ታስተካክልበታለህ። ነገር ዓለሙ ካለቀ በኋላ ብትማር ግን አለቀ፣ ደቀቀ፣ ተጠጣ፣ ተበላ፣ ልቤን ያገኘሁት ካለቀ በኋላ እያልክ ማልቀስ ነው ትርፉ።
ንካው በዑቃቤ ንግግር ተገረመ። ይሄ ሁሉ ዓለም ሲያልፍ እርሱ የት ነበረ? እኩልነት ሀብትን በፍትሃዊነት መልኩ በመከፋፈል ሲመጣ እንጂ ድህነትን በፍትሃዊነት መከፋፈል ሲመጣ ጥሩ አይደለም አለው ባሲል። ግን እዚህ ላይ ያሉት ሁሉም ችግር ያለባቸው ናቸው እንዴ? አለ ንካው። እንዳይመስልህ የሲኦል ውስጥ ቅዱሳን፣ የጨለማ ውስጥ ብርሃናት፣ የመቃብር ውስጥ ሕያዋን ዛሬ ላይ ሆነው ነገ የሚታያቸው ቤተ መንግሥት ሲገቡ ሕዝብን የማይረሱ ሞልተዋል። ወለቴዎች የትም ቦታ አሉ። ወለቴዎች? የወለቴ ሰፈር ማለትህ ነው? አለው ንካው። ሌሎችም እንዳልገባቸው ጆሮአቸውን በመነቅነቅ ገለጡ። ሌላ ጊዜ የሚራቀቁት ባሲልና ዑቃቤ እንኳን አልገባቸውም። ዘበኛችን ከሚወዷቸውና ላገኙት ሰው ሁሉ ከሚነግሯቸው ታሪኮች አንዱ የወለቴ ታሪክ ነው። አጼ ፋሲል ብዙ ደግ ሥራ እንደሰሩ ሁሉ አንዳንድ ክፉ ሥራም ሰርተው ነበር አሉ። ታዲያ ልብ ያለው መሪ ምንም ክፉ ቢሰራ በክፉ ሥራው ጸጸቱ አይቀርምና በኋላ ዘመን ምን ቢያደርጉ ነፍሳቸው እንደሚማር ያስጨንቃቸው ነበር። መንገዱን የሚነግራቸው የበቃ ሰው አጥተው አንድ ቀን አንድ የበቁ ሰው አገኙና በነፍሴ የምድንበትን መንገድ ያሳዩኝ ሲሉ ተማጸኗቸው። የበቁት ሰውም የምነግርህን ያደለሁም የምትድንበትን የምትነግርህ ሴት እዚያው ቤተ መንግሥት ውስጥ አለች አሏቸው። በምን አውቃታለሁ አሉና ጠየቁ። ሌሊት አባይ ወንዝ ወርዳ ስትጸልይ አድራ ማልዳ ለሥራ ትመለሳለች አሏቸው። ሲጠብቁ አንድ ቀን ነክቶባት እየተጣደፈች ስትገባ አገኟት። እግሯ ስር ወድቀው የምድንበትን መንገድ ንገሪኝ አሏት። እርሷም በነፍሱ እንዲድኑ ሕዝቡን በሚጨርሰው የአባይ ወንዝ ላይ ድልድይ ያሰሩ አለቻቸው። ድልድዩን ሰሩ። በሰሩት ድልድይ ላይ የሚሄድ ሁሉ የፋሲልን ነፍስ ይማር ይላሉ ይባላል። ፋሲል ወለቴን ሌላ ቦታ ሲፈልጓት እዚያው ግፉ በሚሰራበት ቤተ መንግሥት ውስጥ ነው ያገኟት። በካባ ውስጥ ያለን ኃጢአትና በኮት ውስጥ ያለን ጽድቅ ማንም አያውቀውም ይሉ ነበር የኔታ። የሚያሳዝነው ግን አለ ጩሌ፣ የሚያሳዝነው እነዚህ ከተልባ ጋር እንደተገኘ ሰሊጥ አብረው ይወቀጣሉ። በሳጥን ውስጥ እንጂ ለብቻቸው የሚያያቸው የለም። እኛም ክፉዎቹ ደጎቹን የሚለውጡ እንጂ ደጎች ክፉዎችን እንዲለውጡ አናግዝም። እኛ ግን በየቦታው ትንሽ ሆነ የሚገኙ ደጋግ ልቦችን አካባቢያችን በበጎ እንዲለውጡ አናገዛቸውም። ያሉበትን እንዲለውጡ ከማገዝ ይልቅ ለቀው እንዲወጡ እናበረታታቸዋለን። ለውጡን ከውጭ እንጂ ከውስጥ አንፈልገውም። አንድ ነገር እኔ ልንገራችሁ አለ ሉሉ። አንድ ቀን አንድ ሰው እኛ ቤት መጣ። ከጌታው ጋር ወንበር ይዘው ወደ ግቢው ወጡ። ለዚሁ ነው የሰማኋቸው። ይሄ የምንሄድበት መንገድ የሃይማኖት መንገድ አይደለም፣ ሰው ሰራሽ መንገድ ነው። ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ትውልድ ተቀየሯል፣ ዓለም ተቀየሯል፣ የመረጃ ፍጥነትና ብዛት ተቀየሯል። እኛም ተቀይረናል። ወደ ወንበሩ ስንመጣ እንዲህ አልነበርንም። ያኔ ከምናስበው ነገር ብዙ ነገር ተቀይሯል። መቀየር ብቻም ሳይሆን ውለን ስናድር የተሳሳትናቸው ነገሮች መኖራቸውን አይተናል። በመልካም ሥራችን የምንኮራውን ያህል ስህተቶቻችንን ማረም አለብን። የፈላ ሰው አግኝተው ኖሯል አለ ንካው። ኧረ ስንቶች ተናግረው ነበር፣ ሰሚ ጠፋ እንጂ አልሰራንም ማለት አይደለም አለ ሰውየው። አንዳንድ ሥራዎቻችን ሰዎች ባይናገሩ እንኳን ድንጋዮች ይመሰክራሉ። ሰርተናል ማለት ግን አላጠፋንም ማለት አይደለም። ከስንዴው ጋር የታዩትን እንክርዳዶች ምን እናርጋቸው? እንክርዳድ አይደሉም ስንዴ ናቸው ብለን አንሸመጥጥ። እንክርዳድ ነው። ነገር ግን እንክርዳዱን ስንነቅለው ስንዴው አብሮ እንዳይነቀል ብለን እንትወው። እንክርዳዱንና ስንዴውን የምንለይበት የመከር ወቅት እናምጣ። ምርጫው በእጃችን ነው። ለእኔ ሦስተኛው የሚሻለን ይመስለኛል። የትኛውን ነው የመረጠው? አልወራ ዛት ኢዝ አውሰም አለ ኮለምበስ። የመኸሩን ዘመን እኛ አላመጣ ነው፣ ሂደቱ ራሱ ያመጣዋል። ያን ጊዜ ችግሩ ገፍቶ የሚያመጣው መኸር ስንዴውን ብቻ ሳይሆን ገበሬውንም አብሮ ይነቅለዋል። በአንድ ችግር ላይ የኛና የሕዝቡ አመለካከት እንደ ምስራቅና ምዕራብ ተለያይቷል። እንዴት በዚህ ዘመን ይሄን ያህል ልንለያይ እንችላለን? እንዴት በዚህ የመረጃና የቴክኖሎጂ ዘመን ከዲስታንስ ሚኒማይዜሽን ይልቅ ዲስታንስ ማክሲማይዜሽን በመንግስትና በሕዝብ መካከል ሊኖር ቻለ? ዘመኑ እኮ ይሄንን አይፈቅድም። ልንሄድበት ሲገባን የሳትነው መንገድ አለ ማለት ነው። ጉዳዩ ከአቅማችን በላይ ከመሆኑ በፊት ማጤን አለብን ሲል ሰፊ ምክር ሲሰጥ ሰማሁት። ቆይ ግን ሰውየው ምን አይነት ሰው ነው? አብሮኝ የነበረውን የሰውየውን ውሻ ስጠይቀው ሰውየው ትልቅ ባለስልጣን ነው፣ ያውም በመጨረሻዎቹ ከወሳኞቹ ወገን። ይህንን ሐሳቡም ብዙ ቦታ እንደሚያነሳው ነገረኝ። ነገር ግን የእብደት ዘመን ሆነና የሚሰማው አጣ። ያው እብድ በየወገኑ ነው። በአእምሮ ያበደና በዘመን ያበደ፣ ከዘመኑ በፊት የሚፈጠርና የሚመጣው ቁጣ ከሩቅ የሚታየው ሰው በዘመን ያበደ ነው። የሐምሌ ውሃ ጥሩ ነው የሚጠጣው የለም የሚባለው አይነት ነው አለ ንካው። ቁልፉ ነገር ችግርን የምታይበት መንገድ ነው። ሰይጣን ከሰማያት ወደ እንጦሮጦስ ሲወድቅ ሥላሴ ፈርተው ይሸሹ ይል ነበር አሉ።
እየወደቀ እንኳን ውድቀቱን ለማየት አልቻለም። ልክ በመኪና ስትሄድ አንተ መሄድህን ሳይሆን ዛፎቹ የሚሄዱ ነው የሚመስሉህ። እንዲህ ባለ የአእምሮ እብደት ውስጥ ስትሆን የሐምሌ ውሃ ጥሩ ነው የሚጠጣ የለም የሚባለው አይነት ሆነ። ድቀትን፣ እድገትን፣ ውርደትን፣ ክብረት፣ ድህነትን፣ ሀብት፣ ስልጣኔንም ስልጣኔ አድርገህ ትመለከታለህ። በደግ ዘመን የተፈጠረ ክፉና በክፉ ዘመን የተፈጠረ ደግ አንድ ናቸው። ሁለቱም አካባቢያቸውን ለመለወጥ የሚችሉበት እድል የላቸውም። ኖህ ማለት ናቸው አለች ቃቤ። አዎ ኖህ 120 ዓመት ዓለምን ለመለወጥ ለፍቶ ራሱንና ቤተሰቡን ብቻ ነው ያተረፈው። ዮናስ ግን በ3 ቀን ከ100,000 ሰው በላይ አተረፈ። ከታደልክ እንደ ዮናስ ሌላውንም ታተርፋለህ፣ ካልታደልክ ግን ቢያንስ ራስህን ታተርፋለህ። ራስህን ማትረፍ ቢያቅትህ እንኳን ታሪክህን ታተርፋለህ፣ ሌጋሲን ታተርፋለህ። አንተ ደግሞ ቋንቋውን ከምታውቅ እንደው ቃቤ ባሲል ሐሳብን ብታውቅ ይሻል ነበር። ሌጋሲ ትላለህ ዝም ብለህ። ዘበኛችን ኮሎምበስን ቢያገኙት ምን እንደሚሉ ልንገራችሁ አለሉሉ። ባክ የእርሳቸው አባባል ናፍቆኛል። አንድ እንደ ኮሎምበስ ጌታ ከውጭ የመጣ ሰው ነበር አሉ እነርሱ ሰፈር። ቡና ተፈልቶ ምግብ ተሰርቶ ዳቦ ተቆርሶ ስጋ ተጠብሶ ሰፈርተኛው በተጋበዘ ቁጥር ማይክልን ታውቁታላችሁ፣ ቢዮንሴን ታውቋታላችሁ፣ ጄኒፈር ሎፔዝ ታውቋታላችሁ፣ ጆርጅ ቡሽን ታውቁታላችሁ እያለ ሰፈርተኛውን አስቸገረ። ሰፈርተኞቹም ለምግባቸው ሲሉ አራናቀውም እያሉ ታገሱት። እርሱ ግን ባሰው። አንድ ቀን አቶ ደባሱ ተናደዱበት። እንደተለመደው ግብዣ ላይ የአሜሪካን መሪዎችና ዘፋኞችን እያነሳ ታውቋቸዋላችሁ ብሎ ሲጠይቅ ደባሱ ዘለቀን ታውቀዋለህ ሲሉ ጠየቁት። ዘለቀ የሰውየው የሚስቱ ሽማ ነው ተብሎ በሰፈሩ የሚታማ ሰው ነው። ሰውየው ነገሩን ለማረሳሳት ፈልጎ ዘለቀ አለና ለማስታወስ ሞከረ። በመጨረሻ አላውቀውም አላቸው። አይዘልቄም ቦሳው አለነካው። ጋሽ ደባሱ ምን ቢሉ ጥሩ ነው? አየህ ማወቅ ያለብህ ብታውቅም የሚጠቅምህ ዘለቀን ነው። ቢዮንሴን፣ ጆርጅ ቡሽን፣ ጄኒፈር ሎፔዝን ማወቅ አይጠቅምህም። ዘለቀን ወቀው፣ ዋናው ዘለቀን ማወቅህ ነው አሉት። አየህ እውነታቸውን ነው። ዘለቀን ማወቅ ነው ጉዳዩ። የሚስቱን ውሽማ ሳያቅ ማይክል ጃክሰንን ቢያቅ ምን ያደርግለታል? የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። አጼ ኃይለ ሥላሴ ከ5 ዓመቱ ሽሽት ሲመለሱ አርበኞችን መተናኮል ያዙ። የጎጃሙን ስመጥር አርበኛ በላይ ዘለቀን ያለምንም ርህራሄ ዙፋኑን ተዳፈረ ብለው በስቅላት ቀጡት። አገር ተደናገጠ። አሳዛኙ ነገር የስቅላት ቅጣቱን ያስፈጸመው የያኔው የክብር ዘብ 100 አለቃ የወደፊቱ ጀነራል መንግስቱ ነዋይ ነበረ። ኢትዮጵያ ወንድ አይብቀልብሽ አለ በላይ። የስቅላት ሸምቀቆ ባንገቱ ሲገባ የገመዱ ቋጠሮ ማንቁርቱ ላይ በማረፉ አሟሟቱ ስቃይ በዛበት። አትፍረድ ይፈረድብሃል ይላል ያገሬ ሰው። ጀነራል መንግስቱ በመፈንቅለ መንግስት ሙከራው ምክንያት በላይ በተሰቀለ ልክ በ21ኛው ዓመት ዕጣው ደረሰው። ሸምቀቆው ባንገቱ ሲገባ ታዲያ ቋጠሮውን በማጅራቴ በኩል አድርጉልኝ ብሎ ተማጸነ። እንዳለው ተደርጎለት ሞተ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። ኢትዮጵያ የአድዋን ጦርነት በድል የጨረሰችው በ3 ሰዓታት ውጊያ ነው። አጼ ምኒልክ ቢፈልጉ ኖሮ አስመራን መያዝ ይችላሉ። ራሷን አድዋ የመያዝ ያህል ቀላል ነበር። ምክንያታቸው በትክክል ይሄ ነው ብሎ እስካሁን የጻፈ አልተገኘም። የጦርነቱ መዘዝ የነበረው የውጫሌ ስምምነት አሁን ተሽሯል። ነገር ግን መረብን ሳይሻገሩ ቀሩ። በሽንፈቱ የተሸበረው የጣሊያን መንፈስ ተመልሶ ተንፈስ አለ። ይሄው ዛሬ ሰንኮፉ ለኛ ትውልድ ተረፈ። በ40ኛው ዓመት በመርዝ ጋዝ ተለበለብን። ጀበሃና ህዝባዊ ግንባር ሐርነት ኤርትራ ከተፈጠሩ ወዲህ ደግሞ መጠበስ ከጀመርን 13ኛ ዓመታችንን ያዘን። አድዋ ላይ ካለቁት አባቶቻችን በብዙ እጥፍ የሚበልጥ ሕይወት ከፈልን በሚኒሊክ ስህተት። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው።
ቴዎድሮስ በ50ኛ ዓመታቸው ላይ የሞቱ ወጣት ንጉሥ ናቸው። ለንግሥና ማዕረግ የበቁት በእሳቸው አነጋገር ከትቢያ ተነስተው ነው። ጭልጥ ካለ በረሃ ወደ ከተማ አቅጣጫ አያሌ ውጊያዎችን አሸንፈው ነው። በአገዛዛቸው የኢትዮጵያን ሕዝብ ብዙ አዳዲስ ነገሮች አሳዩት። ማዕከላዊ አገዛዝ፣ መሠረተ ልማት፣ አንድ ለአንድ ጋብቻ፣ ዝርዝሩ ብዙ ነው። ቤተ ክርስቲያንን ሲነካኩ ነገር መጣ። ለአንድ ደብር 2 ቄስ 3 ዲያቆን ሌላህ ወደ እርሻ ያለ ጊዜው የወለዱት እርምጃ ነበር። ጎርፍ የነበረው ወታደራቸው ከዳቸው። በእንቅርት ላይ ጆሮ ደግፍ እንዲሉ ከእንግሊዞች ጋር ዓይንና ናጫ ሆኑ። ጄኔራል ናፒር ሊወጋቸው ሲመጣ 5000 ወታደር ብቻ ነበራቸው። ኃይለኛው ንጉሥ በገዛ ሽጉጣቸው ወደቁ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። አጼ ዮሐንስና ራስ አሉላ ለጣሊያን መቼም መቅሰፍቱ ናቸው። ዶጋሌ ላይ 500ውን ወታደር ሲጣረጉት አሉላ ከአድዋ ድል በኋላ ሲገርማቸው ተናገሩ። እንዲያው እናንተ ጣሊያኖች፣ እናንተ መሸነፍ እኛ ማሸነፍ አይሰለቸንም ልበል አሉት በንቀት አንዱም ምርኮኛ ጀነራል። በ1881 የጣሊያን ጦር ከምጽዋ ወደ አስመራ መራ። አጼ ዮሐንስ ክተት አውጀው ሊገጥሙት መረብን ሲሻገሩ ካህናት አማካሪዎች ጣልቃ ገቡ። ጃንሆይ ምንም ጣሊያን ጠላታችን ቢሆን እንደኛ ክርስቲያን ነው፣ እንዴት የክርስቲያን ደም ያፈሳሉ? ይልቅ እስላሙን ጠላታችንን ድርቡሽን አይወጉልንም? ዮሐንስ አመንትተው ፊታቸውን ወደ መተማ ዞሩ። አልተመለሱም። በደርቡሽ አልሞ ተኳሽ ጥይት ተመተው ወደቁ። ከሞቱ በኋላ ደግሞ አንገታቸው ተቆርጦ ኦምድርሃማን ገባ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። 16ኛውና 17ኛው ክፍለ ዘመናት ለኢትዮጵያ የመከራ ጊዜያት ነበሩ። ኢትዮጵያውያን ሰይፍ መዘው እርስ በርስ የተራረዱበት ዘግናይ ጊዜ ነው። ግራኝ አህመድና አጼ ልብነ ድንግል አገር ባዶ ባድማ እስከምትሆን ድረስ ተላለቁ። መስጊዶችና ቤተክርስቲያኖች ተቃጠሉ። ይሄ አልበቃ ብሎ ዘመነ መሳፍንት ሌላ እልቂት ደግሶ ይዞ መጣ። መሐለኞችና ዳረኞች፣ መሐለኞችና መሐለኞች፣ ዳረኞችና ዳረኞች ተጨፋጨፉ። ይሄ ጋብ ሲል ደግሞ የቅባትና የጸጋ አማኞች መስቀሉን ጥለው ጎራዴውን አነሱ። ጎጃም፣ ጎንደር፣ ሸዋና ትግራይ ጎራ ለይተው ተገዳደሉ። እስከ 16-17ኛው ክፍለ ዘመን ከአውሮፓ ጋር እኩል የተራመደች ኢትዮጵያ ቀጥ ብላ ቆመች። ዳፋው አሁንም አለ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። አክሱም ጽዮን ማርያም ቤተክርስቲያን 10ኛው ክፍለ ዘመን ላይ የንግሥተ ሳባ ወርቅ ጫማ ተሰረቀባት። ከተማዋ በአሰሳ ታመሰች። ካህናት አንድ ቆሎ ተማሪን ጠርተው ሲይዙት መስረቁን አመነ። ለምን ሰረክ? ለማን ሰጠኸው? መረመሩት። ዮዲት ከምትባል አንዲት የፈላሻ ቆንጆ ፍቅር ይዞኝ አምጣልኝ ስትል ጊዜ ሰርቄ ሰጠኋት መለሰ። ወጣቷ ዮዲት ተይዛ ለፍርድ ቀረበች። የቀኝ ጡቷ ተቆርጦ ከአገር እንድትባረር ተወሰነ። ሲራራ ነጋዴ ሲና በረሃ ወስዶ ጣላት። ዮዲት 40,000 ጦር አሰልፋ ከዓመታት በኋላ ተመለሰች። አክሱሞች ስለ ረሷት በጭፈራ ተቀበሏት። ልክ የአክሱምን መሬት ስትረግጥ ሰይፏን ከአፎቷ አወጣችው። ምድሩን ቁና አደረገችው። አክሱም ጉልበት ክዷት ባፍጢሟ ተደፋች። ገናናው ስልጣኔያችን ወደቀ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። አጼ ኃይለ ሥላሴ የፈረስ ስማቸው አባ ጠቅል ነው። ማዕከላዊ መንግስትን የማጠናከርና የሀገሪቱን የመሬት ግዛት ማስፋፋት ወይም ማስመለስ ታሪካዊ ተልእኮ አድርገው ለተነሱ ንጉሥ የሚመጥን ስም ነው። ስመ ጥሩውን የአድዋ ጀግና ባልቻ አባ ነፍሶን ማኪያቬላዊ ሊባል የሚችል ሴራ ጎንጉነው አዋርደዋቸዋል። በአንድ ጀንበር 30,000 ጦራቸውን በተንኮል እንዲያጡ አድርገዋቸዋል። ጃንሆይ ይህንን ነውር ለመስራት ያነሳሳቸው የማዕከላዊነት ስስታቸው ነው። ታዲያ እኚህ ንጉሥ ጭንቅላታቸውና ደማቸው ውስጥ ኖሮ የማያውቀውን የኤርትራ ፌዴሬሽን ፈርመው እንዲያስተዳድሩ
ተደረገ። አተር ሽምብራ ይሆን ዘንድ እንደመመኘት ነው። የፌዴሬሽን ሎጂክ ሊገባቸው አለመቻል አንድ ነገር ነው። ክብረ ነክ ሆኖ ስላገኙት ፌዴሬሽን የሚባል ቃል አባ ጠቅልን እንደ ሐሞት ጎበዘዛቸው። እንዴት በአንድ ደብር ሁለት መምህር ይኖራል? እንደምን አንድ ጎራ በሁለት አውራ ይገዛል? ብስጭት አሉ። 10 ዓመት ሙሉ ወጥተው ወርደው ያመጧት ኤርትራ ተመልሳ የጭን ቁስል ትሆን ጀመር። እንደ ከልብ ውሻ ፍርት አድርገው ፈሯት። ምክንያቱም ለግዙፉ የኢትዮጵያ ግዛታቸው መዘዝ ይዛባቸው ልትመጣ ሆነ። አያ በሬ በሬ አያ በሬ ሆይ ሳሩን አየህና ገደሉን ሳታይ። ኤርትራውያን የፌስ ተረት የተረቱባቸው ሲመስላቸው ከንፈሮቻቸውን ንክስክስ አደረጉ። ይሄ ጥላቻቸው የፈጠረውን ዕዳ ይሄው እኛ በመክፈል ላይ ነን። የኤርትራ ነገር ሁለት የተለያዩ ሰዎችን አስታወሰኝ። ደርግ ከረሸናቸው 60 የቀድሞ ባለስልጣናት መካከል ናቸው። አቶ አክሊሉ ሀብተወልድ፣ አቶ አበበ ረታ። አክሊሉ ኤርትራን ለማምጣት በመጨረሻው እልህ እየሰሩ ነው። አቶ አበበ በዚህ ደስተኛ አልነበሩም። ጃንሆይ ከሽሽት መልስ በማግስቱ ስለ ኤርትራ ፖሊሲያቸው ምክር የጠየቁ ቀን ነው። አቶ አበበ በጥሞና ሲያዳምጡ ቆይተው ሲፈቀድላቸው ተናገሩ። ጃንሆይ ኤርትራን ማስመለስ የሚባል ቃል አልተመቸኝም። ከፈለገች ራሷ ትመለስ። እናስመልስ ከተባለ መጀመሪያ ኢትዮጵያ በእጃችን መግባቷን በደንብ እናረጋግጥ። አዲስ አበባን ዞር ዞር ብሎ የተመለከተ ሰው ይመስክር። ጣሊያኖች ሰንኮፍ ተክለውብን ሄደዋል። ሰው ነጻነቱን ይወዳል። ነገር ግን አይቶት የማያውቅ ብዙ እንግዳ ነገር አይቷል። ይህን አምጡልን፣ ይህን ስሩልን፣ እስከ ዛሬ የት ነበር ያኖራችሁን ብሎ መጠየቁ አይቀርም። ብዙ ቦታም የቆየ ባህላችን ተቃውሷል። ይሄ ሁሉ ተግባር ከፊታችን ተዘርግቶ አሻግረን ኤርትራን ትምጣ ብለን ብንሟገት ይሄን የሚሰራልን የለም። ግዴለዎትም፣ በዚያው ትቆይ። መካር የሌለው ንጉሥ ያለ 1 ዓመት አይነግስ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። ዛሬ እስኪ በላይ ዘለቀን የኢያሱ በካፋ ወጎች በሚል ከታተመ አዲስ መጽሐፍ ላይ ስለ በላይ ዘለቀ ከሰፈረው እስኪ የጦርነቱን ታሪክ ግድያውን እንተውና ልክ ከድሉ በኋላ ጃንሆይ ሲገቡ ካለው ጦርነቱ ሲመጣ ሄዱ፣ ሲያልቅ ገቡ፣ ሲያልቅ ሲገቡ ካለው ጀምሮ ያለውን ትንሽ እናወሳሳው እስቲ። ጀማልና ሳደም ሚያዝያ 13 1933 ቀዳማዊ አፄ ኃይለ ሥላሴ ከ1500 እስከ 2000 የሚጠጋ ጦር አጃቢዎች ጋር በደብረ ማርቆስ ከተማ የአርበኞችን የሰልፍ ትርኢት ተመለከቱ። በዚሁ ቀን በሸዋ በር በኩል አድርጎ በ5 ረድፍ የተንቀሳቀሰው የበላይ ዘለቀ ጦር በጃንሆይ ፊት ከ1 ሰዓት እስከ 6 ሰዓት ተኩል ያለማቋረጥ ነበር ያለፈው። የዚሁ ጦር አዛዥ ጀግናው በላይ ዘለቀ ንጉሠ ነገሥቱ ፊት እንደደረሰ ከሰጋር በቅሎ ወርዶ ጠመንጃውን ከጋሻ ጃግሬው ተቀብሎ ባንዲራው የዘለቀ ልጅ በላይ ዘለቀ የጎጃም ሱሪ በላይ የኢትዮጵያ ደመላሽ ብሎ ነበር የፎከረው አሉ። በላይ ዘለቀ በእውነቱ ባለባበሱ ያልተሽከረከረ ለእግሩ እንኳን ጫማ የሌለው የቀይዳማ ጎላ ጎላ ያሉ አይኖች ያሉት ቁመናው መካከለኛ ድምፁ በጣም ጉልህ ግን በእጅጉ ትሁት ሰው ነበር። ንጉሠ ነገሥቱም በአክብሮ ከተቀበሉ በኋላ ከመንገሻ ጀንበሬና ከኃይሉ በለው አጠገብ በራስ ወንበር የተቀመጠ መሆኑን በወቅቱ የነበሩት የዓይን ምስክሮች ነገረውኛል። አፄ ኃይለ ሥላሴ በላይም በአክብሮ ከተቀበሉት በኋላ በበነጋታው ባሳየው ድንቅ የሰራዊት ሰልፍ መርካታቸውን ገለጹለት። በንግግራቸው መጨረሻም ጣሊያኖችን በግንባር ገጥሞ እስከ መጨረሻው ባለመፋለሙ ቅሬታቸውን ገለጹለት አሉ። ያው ፈረንጁ ሳንፎርድ የነገራቸውን ነው። በላይ ለላኩት ሰውና ለፈረንጁም በግንባር መቅጠሙ የሚያስከትለውን ጉዳት ገልጾላቸው እንደነበር፣ አውሮፕላንና ተጨማሪ ከባድ መሳሪያዎች ቢያቀርቡልን ኖሮ ይህን ሊያደርገው እንደሚችል፣ ይሁን እንጂ ፈረንጁም ሆነ የንጉሡ ተላላኪ አዛዥ ከበደ ተሰማ ማለቱ ነው ይህን ለማድረግ ያልቻሉ መሆናቸውን ገልጾ በመጨረሻም ንጉሠ ነገሥቱ በ5ቱ የጠላት ወረራ የትጥቅ ዘመን ለአርበኝነት የተሰጠውን የማዕረግ ሹመት እንዲያጸድቁለት፣ ካሁን በኋላ እሱ እንደማንም ሰው ወደ ግብርና ሥራ ተሰማርቶ መኖር እንደሚመርጥ፣ ለዚህም ፈቃዳቸው እንዲሆን ንጉሡን ጠየቃቸው። ንጉሡ ግን ይህንን ጥያቄ አልተቀበሉትም። የለም በአስተዳደር ሥራ
ተጠቅመናል አሉት። አዲስ አበባ እንዲመጣ አዘዙት። በላይም የለም ጃንሆይ ባክዎትን ከእናንተ ጋር መስራት ይቅርብኝ፣ በአካባቢውም ሆነ ከሌሎች የባለ አባት ዘሮች ነን የሚሉ ሰዎችና መኳንንቶች አያሰሩኝም፣ የተለየ ወሬ እያቀበሉ ከእርስዎ ጋር ስለሚያጣሉኝ ይቅርብኝ አላቸው አሉ። እሳቸው ግን በአንተ ላይ ወሬ አንሰማም ብለው በልጃቸው ምለው ነገሩት ይባላል። ንጉሠ ነገሥቱ አዲስ አበባ ቤተ መንግሥታቸው ከገቡ በኋላ በላይ ዘለቀ በንጉሡ ትእዛዝ መሠረት አዲስ አበባ ሄደ። ለብዙ ወራት ንጉሡን ደጅ መጥናት፣ በየቀኑ ቤተ መንግሥት መመላለስ ሰለቸው። በላይ ፊቱ ጠቆረ። ይልቁንም ከእርሱ ያነሰ ተጋድሎ የነበራቸው ልጅ ኃይሉ በለው ራስ ተብለው የጎጃም ገዢ፣ መንገሻ ጀንበሬ ደግሞ ቢትወደድ ተብለው የጎጃም ጠቅላይ ግዛት እንደራሴ ሆነው በመጋቢት ወር 1934 ሲሾሙ በላይ ተዘለለ። በመጨረሻም በሐምሌ ወር 1934 ዓመተ ምህረት ንጉሠ ነገሥቱ በላይ ዘለቀን ደጃዝማች ብለው የብቸና ገዢ አድርገው ሾሙት። በዚህ ምክንያት ስሜቱ ተቀዛቀዘ። ያም ሆኖ በላይ ዘለቀ ጎጃም ሲገባ የደብረ ማርቆስ ሕዝብና ከዚያም ወደ ብቸና ሲገባ የብቸና ሕዝብ ለማመን የሚያስቸግር ድግስ ደግሶ ነበር የተቀበለው። በላይ የብቸና ገዢ ሆኖ ሥራውን ጀመረ። ነገር ግን በላይ የሚሾማቸው የበላይ አለቆቹ አይቀበሉም። ኃይሉ በለውም የሚልኳቸውን በላይ አይቀበልም። አልተጣጣሙም። በመጨረሻ የጎጃሙ ገዢ ራስ ኃይሉ በለው የጎጃሙ እንደራሴ ቢትወደድ መንገሻ ጀንበሬና የብቸናው ገዢ ደጃዝማች በላይ ዘለቀ አዲስ አበባ እንዲመጡ አገር ግዛት አዘዘ። በመካከላቸው የነበረውን ቅሬታ ለመፍታት ራስ ኃይሉ በለውና ቢትወደድ መንገሻ ጀንበሬ አዲስ አበባ ሄዱ። ደጃዝማች በላይ ዘለቀ አሞኛል ብሎ ቀረ። የጎጃም ሹማምንትና የሸዋ ሹማምንት ተመካክረው በመጨረሻ በላይ ዘለቀን ሸፍቷልና እጁን ይዛችሁ አምጡ የሚል የንጉሡን መልእክት የያዘ ወረቀት በጎጃም ላይ ተበተነ። ስለዚህም በላይ ዘለቀ የእናት አባቱን ልጅ እጅጉን ዘለቀን፣ አያሌው መሸሻን፣ ሽፈራው ገርባውን አስከትሎ ሶማ በረሃ ገባ። በላይ ከመንግሥት ጦር ከጎጃም፣ ከወሎ፣ ከጎንደር በቅንጅት ከተውጣጡት ጦር ጋር ለጥቂት ወራት ያህል ሲዋጋ ቆይቶ ሽፈራው ገርባው ሲሞት እጅጉ ሲቆስል በተደረገው ስምምነት መሠረት እጁን ለመንግሥት በሚያዝያ ወር 1936 ሰጠ። እጁ እንደተያዘ የሱም የወንድሙም እጆች በካቴና ታሰሩ። የበላይን ሱሪ ሰፊ አበላሽቶበት መንገሻ ጀንበሬ ጉልበቱን አየበት እየተባለ ተቀራራ። ወዲያውኑ በላይ ዘለቀና እጅጉ ዘለቀ አዲስ አበባ ተወሰዱና ታሰሩ። ምን አይነት ከሚሆን መንዚላ ገብጋባ ያን በላይ ዘለቀ ሸዋ ይዞት ገባ አላሉ የብቸና ሕዝብ። ጥቂት ወራት በእስር በላይና እጅጉ ከቆዩ በኋላ ከእስር አምልጠው ወደ ጎጃም ሲያመሩ እንደገና ተያዙ። በላይና እጅጉ ሰኞ ታኅሳስ 23 1937 ዓመተ ምህረት ልዩ ፍርድ ቤት ቀርበው የሞት ፍርድ ወዲያውኑ ተፈረደባቸው። አርብ ጥር 4 1937 በይግባኝ በገነት ልዑል ቤተ መንግሥት ዙፋን ችሎት አዳራሽ ቀረቡ። ወንጀላቸው ተዘረዘረ። የውሳኔ ሐሳብ እንዲያቀርቡ መኳንንትና ሹማምንት እንዲሁም ባንዳዎች ተጠየቁ። ከመካከላቸው አንዱ ይሙቱ ብሎ አለ። ከዚያ ሁሉም እየተቀባበለ ይሙቱ ይሙቱ ይሙቱ፣ በስቅላት ይሙቱ አለ። በወቅቱ ከነበሩ አርበኞችም ሆነው ባንዳዎች እነዚህ ወጣት ልጆች ለአገራቸው ደክመዋል፣ ይቅርታ ይደረግላቸው ያለ አንድም ነፍስ አልነበረም አሉ። ንጉሡም የፍርድ ውሳኔውን አጽድቀናል አሉ። ይህ የሆነው ጥር 4 1937 ዓመተ ምህረት ነው። ጥር 5 የዓመቱ አቦለት 1937 ዓመተ ምህረት መርካቶ 4ኛ ፖሊስ ጣቢያ አጠገብ ጀግናው በላይ ዘለቀና ጀግናው ወንድሙ እጅጉ ዘለቀ በስቅላት ተቀጡ። ፍርዱን ያስፈጸመው መንግስቱ ነዋይ ነበር። በላይ ዘለቀ ሲሰቀል 33 ዓመቱ ነበር። ለነጻነት ለአገር ሕዝብ ኩራት የተዋጉ አርበኞቻችን ሰቀልናቸው። ከስቅላቱ በኋላ ምን ሆነ? አቶ ተካሊ ገዳሙ እንደ አውሮፓውያኑ አቆጣጠር በ2011 ላይ ሪፐብሊካንስ ኦን ዘ ትሮን በተሰኘ መጽሐፋቸው ላይ ስለ በላይ ዘለቀ ሁለት ነገር ጽፈዋል። አንድ ጥር 5 1937 ዓመተ ምህረት ላይ በላይ በተሰቀለበት ቀን ንጉሡ ወደ ረፋዱ ላይ መልሷቸው እነዚያን ልጆች መልሷቸው አሉ ጃንሆይ። አይ ጃንሆይ አሁን እኮ ሰቅለን ጨርሰናል፣ ነፍሳቸው ወጥቷል አሏቸው። ከዚያም ንጉሡ አንገታቸውን ደፍተው ወደ ውስጥ ገቡ አሉ። ሁለት አቶ ከተማ ይፍሩ የሚባሉ የውጭ ጉዳይ ሚኒስቴር ነበሩ። ቀዳማዊ አፄ ኃይለ ሥላሴ በሞሮኮና በአልጄሪያ የነበረውን የድንበር ስምምነት ሸምግለው ካስታረቋቸው በኋላ ግብዣ ነበር።
በዚያ በደስታ ሰዓት ከተማ ይፍሩ በጣም ትጉ ሰው ነበሩ። ጃንሆይ መቼም ለአፍሪካም ለኢትዮጵያም ትልቅ ነገር ሰርተዋል። በዚህ በረጅም ዘመን መንግስቱ የሚቆጮት ወይም የሚጸጽቱት ነገር አለ ብሎ ይጠይቋቸዋል። አዎ የሚጸጽተኝ ሁል ጊዜ የሚቆጨ ነገር አለ። ምንድነው? ነበላይን መስቀላችን አሉ። በመጨረሻ አቶ ተካልኝ ገዳሙ ይህንን መረጃ ለሰጧቸው ለዘውዴ ረታ ጥልቅ ምስጋና በመጽሐፋቸው አቅርበውላቸዋል። የበላይ ዘለቀ ሕይወት ይህንን ነው የሚመስለው። እንዲህ አይነት ብሩህ አእምሮ የነበረው አርበኛ አባቱን የሚወድ እናቱን የሚወድ ሕዝቡን የሚወድ ሀገሩን ኢትዮጵያን የሚወድ ሰው ነበር። በአርበኞች ላይ የሚደረገውን ነገር ሁሉ ትልልቅ ነገሮች አንስቶ ጠቃሚውን ነገር ለትውልድ ማስተላለፍ እንጂ አንጃ ግራንጃ ወራዳውን አነስተኛ ሕጸጾችን እየፈለጉ እንደ ትልቅ ነገር ማውራት አንደኛ አርበኞችን ዝቅ አያደርጋቸውም፣ ሁለተኛ ተናጋሪውን ከፍ አያደርገውም ዝቅ እንጂ፣ ሶስተኛ ጉዳዩ ለትውልድም የሚጠቅም ነገር አይደለምና ሁልጊዜ በአርበኞች ላይ ለሀገራቸው ለወገናቸው በቆሙ ሰዎች ላይ የምናደርገው ትችት ተመዝኖ ሊሰነዘር ይገባል ባይ ነኝ። ደግሞም ትልቅነት የሚገኘው ይበልጥ ትልቅ ሥራ በመስራት እንጂ ትልቁን ሰው በማዋረድ ነው እንዲጎበዝ በጭራሽ። ሰው ምንድነው? የማንነትን ትርጉም ፍለጋ በሚል ዶክተር ዘበነ ለማ ከጻፈው መጽሐፍ ላይ ግራ መጋባት የሚለውን ልጋብዛችሁ። ለዓለም ሁሉ የሚያስደንቅ አንድ ነገር ቢኖር የነጻውያን ምድር ኢትዮጵያ ዛሬ ልጆቿን በሕግና በሥርዓት ይዛ ለመኖር እንዴት ግራ ገባት የሚለው ነው። ከኢትዮጵያ ውጭ ያሉ የአፍሪካ ሀገሮች ግራ ተጋባን ብለው የሚገልጹት በነበረባቸው ቅኝ ግዛትና ጭቆና እንደሆነ በራሳቸውም አንደበት በሌሎችም ጉዳዩን ባጠኑ ምሁራን የተገለጠ ነው። ይሄ ችግር ደግሞ የቅኝ ግዛት ብቻ ሳይሆን በባርነት ቀንበር ተጠፍረው ከአፍሪካ ተገዘው ወደ አዲሱ ዓለም የተወሰዱት ዛሬ አፍሪካን አሜሪካን ተብለው በሚጠሩትም ወንድሞቻችን ነው። በዚህ ጉዳይ እጅግ የሚያስደንቀኝ የታሪክ ክስተት አለ። አውሮፓውያን ከ1492 ጀምሮ አዲሱ ዓለም ወደ ተባለው የአሜሪካ ምድር ለመስፈርና ቅኝ ለማድረግ ጉዞ የጀመሩበት ነው። ይልቁንም ስፔን፣ ፖርቹጋል፣ እንግሊዝና ፈረንሳይ ቀዳሚ ተጠቃሽ ናቸው። በተለይም እንግሊዝና ስፔን ባላቸው ሽቅድድም በውስጡም ሃይማኖትን ባዘለ ፉክክር ምድሩን ለመውረስ የቸኮሉ ነበሩ። በተለይም የዛሬውን የሰሜን አሜሪካ ግዛት እንግሊዞች በ1607 ጀምረው ምድሩን የራሳቸው ማድረግ ጀመሩ። ከሀገሩ ነዋሪዎች ቀያይ ህንዳውያን ጋር በጦርነትም በስምምነትም የበላይ ሆነው ሀገሩን ወሰዱት። ሀገሩም እጅግ ሰፊና እርሻንም በጀመሩ ጊዜ በቀላሉ የሚወጡት ባለመሆኑ ወደ አፍሪካ ባሪያ ሊያደርጉት በታላቁ አትላንቲክ ውቅያኖስ በመርከብ ዘመቱበት። እየጫኑም አመጡት። ሲያመጧቸውም ጉልበት ያላቸውን ጠንካሮቹን ወንዶችንም ሴቶችንም ነበር። በዚህ አትላንቲክ የባሪያ ንግድ ከ1526 እስከ 1867 ድረስ ብቻ ወደ 13 ሚሊዮን የሚጠጉ አፍሪካውያን ወጣቶች ሲሸጡ ወደ አዲሱ ዓለም አሜሪካ የደረሱትም 11 ሚሊዮን አይሞሉም ነበር። ይሄ ቁጥር አብዛኛዎቹ የሚስማሙበት ሲሆን በሚሊዮን የሚቆጠሩት የቀሩት የአፍሪካ ልጆች በመንገዱ በሞት ተቀጥፈዋል። እጅግ የሚያሳዝነው በአትላንቲክ ውቅያኖስ ይዘዋቸው ሲመጡ በመርከቡ ላይ በሚታመሙበት ጊዜ ከነሕይወታቸው ወደ ውቅያኖሱ ይወረውሯቸው ነበር። ይህንን የሚያደርጉት እግዚአብሔርን እናውቃለን የሚሉ በካቶሊኩና በፕሮቴስታንት እምነት የሚመሩ ናቸው። ሃይማኖት ስም ሳይሆን ሊተገብሩት የሚገባው ስለ ሰው ልጅ ፍቅር የሞተውን አምላክ አስቦ ደግ መስራት ነው እንጂ። ወደ አሜሪካ ካመጧቸውም በኋላ በባርነት ቀንበር ጠፍንገው የሃይማኖቱ መሪዎች ጭምር የሚያስተምሯቸው 3 ዋና ዋና ነጥቦች ነበሩ። እነዚህም አንደኛ ጥቁር የተረገመ እንደሆነ፣ ሁለተኛ ጌታህን አክብር እንዳይንቃቸው ነው፣ ሶስተኛም አትስረቅ። ይህም ቢርባቸው እንኳን አንስተው እንዳይበሉ ለመለጎምና የነጩን የበላይነት እንዲቀበሉ አይምሮአቸውን ለውጠው ማንነታቸውን እንዳያውቁት ያደረገ አጸያፊ የነጭ ጌቶች የታሪክ ስህተት ነበር።
እጅግ የሚያሳዝነው ተግባር የእግዚአብሔር ቃል የሆነውን መጽሐፍ ቅዱስ እንኳን ለባሮች ብለው የሰው ልጅ እኩልነትን የሚናገሩትን የመጽሐፍ ክፍሎች ቆራርጠው ለዘላለም ለመግዛት በማሰብ የባሪያ መጽሐፍ ቅዱስ አዘጋጅተው ነበር። ይህ መጽሐፍ በአሁኑ ሰዓት በዋሽንግተን ዲሲ የአሜሪካ ዋና ከተማ በተከፈተው የመጽሐፍ ቅዱስ ቤተ መዘክር ለታሪክ ተቀምጦ ይጎበኛል። በዚህ አጋጣሚ ለሰው ልጅ ርኅራኄ ያላቸው መልካም የሆኑ ነጮች፣ ካቶሊኮችና ፕሮቴስታንቶች እንዳሉ መዘንጋት የለበትም። በሌላ በኩል እነዚሁ አውሮፓውያን በተለይ ጣሊያን፣ እንግሊዝና ፈረንሳይ የአፍሪካን መሬት ለመቀራመትና አፍሪካውያንን ባሪያ ለማድረግ ጦራቸውን አደራጅተው ተመካክረው ዘመቱ። አሁንም የሚገርመኝ እነዚህ እምነት አለን የሚሉ የካቶሊክና የፕሮቴስታንት እምነት መሪዎችና ተከታዮች ሆነው ሳለ ይህን የመሰለ የከፋ ተግባር መፈጸማቸው ይደንቀኛል። አፍሪካም ማንነቱን አጣ፣ ቋንቋውን አጣ፣ ባህሉን አጣ፣ ስነ ምግባሩን አጣ፣ ሕጉን አጣ። በሚያሳዝንም ሁኔታ ባይምሮ የነጭ የበላይነትን እንዲቀበል ስነ ልቦናው ተሰለበ። ይህ ሁሉ ሲፈጸም ከአሜሪካውም የአትላንቲክ የባሪያ ንግድና ከአውሮፓው ቅኝ ግዛቱ ነጻይቱ ሀገር ኢትዮጵያ ብቻ በነጻነት ሰንደቅ ተክላ የክብርን ባንዲራ አውለበለበች። በአሜሪካም ላሉ የአፍሪካ ዘሮች እንዲሁም ለአፍሪካውያን የነጻነት ዓላማ ሆና በዓለም ሁሉ አበራች። ይህ የሆነው በ8000 ዓመት በተገነባ ታሪክና የቃል ኪዳን ምድር በመሆኗ በጀግኖች አባቶቻችንና እናቶቻችን የእምነት ጽናትና ተጋድሎ ነው። ዛሬ ግን ያለው ትውልድ ይህን በመዘንጋቱ እንዲዘነጋም በመደረጉ ግራ በመጋባት መንፈስ ሲደናበር ይታያል። አውቆም ሳያውቅም የአውሮፓውያንን ቅኝ ገዢዎች ሴራ መፈክር አድርጎ ሲለፍፍ ይታያል። ጣሊያኖችና እንግሊዞች በሰፈሩለትና በመዘኑለት በዘር መከፋፈል ግዛው አንድ ጥርሱን በዘነዘና ይነቀሳል። ትልቁንም ኢትዮጵያ የሚለውን የማይናድ ማንነትን እንደመመልከት በአውሮፓ ከፋፍለህ ግዛ ያለፈ ታሪክ ወድቋል። የጣሊያኑ ፋሽስት ሞሶሎኒ ሊቢያንና ሶማሊያን ከጎበኘ በኋላ ለም መሬት ቢያጣባቸውና አሸዋ ቢሆኑበት በኢትዮጵያ ያለውን ዶቦንና በአስመራ የነበረውን ኮራዶ ዞሊን የነገራቸው ጥቁሩን መሬት ለመያዝ መግፋት እንዳለባቸው ሲሆን ጀነራል ዶቦንም ብዙ ብር እንዲልኩለት ጠየቀ። ዱቼም ለምን ባለው ጊዜ ኢትዮጵያን በጦርነት እንደማይቻል በፕሮፓጋንዳ ግን ዘር ከዘር ከፋፍለን አጣልተን እናሸንፍና ምድሩን እንይዛለን ብሎ መለሰ። ዳሩ ግን ፋሽስት ኢጣሊያ 2 ጊዜ መጣ፣ 2 ጊዜም ምሱን ቀምሶ ተመለሰ። ታዲያ ዛሬ ኢትዮጵያውያን ይህንን የጠላትን ሐሳብ አንግተው በዘር በጎሳና በአምባ በቀበሌና በሰፈር የኔ ብለው ሲጣሉ ማየት ከዚህ በላይ ውርደት የለም። ደግሞም አንድ ሊታወቅ የሚገባው ጉዳይ ይህ የማይሳካ አስተሳሰብ በዘር የመከፋፈል የትንሽነት ሐሳብ ቢሳካ እንኳ እንደገና የከሌቤት እያለ በየጎሳው መሪው እንደሚተላለቅ ለማስታወስ ዘመነ መሳፍንት ብዙ ሩቅ አይደለም። የሚበጀን ከዚህ ግራ መጋባት ወጥተን ሰዎች እኩል መብት ኖሯቸው ዘለቄታዊ ሰላም የምናገኘው በአንድነት መንፈስ ስንተሳሰብ ብቻ ነው። አንዳንድ ሰዎች እንዳጋጠሙኝ ኢትዮጵያ ከሁሉ በላይ ብዛት ያለው ጎሳና ቋንቋ ያላት ይመስላቸዋል። እርግጥ ነው ከ80 በላይ መኖሩ ብዙ ነው። ዳሩ ግን በአፍሪካ ውስጥ ካለው 3000 ከሚገመተው አንጻር 100 እንኳን አልሞላም። ናይጄሪያ እንኳ 250 የሚደርሱ ጎሳዎች አሏት። የኢትዮጵያ ሕዝብ ሆይ ትንሽ ነን። ትልቁ ታሪካችን ነው። ልንዋደድ፣ ልንከባበር፣ ልንስማማ ይገባናል። ተራ የሆነውን ሐሳብ ትተን ይልቅ የሚበላው አጥቶ የሚቸገረውን ወገናችንን ራሳችንንም በማበልጸግ በብርታት እንቁም፣ በጽናትም እንነሳ። ይህ ሲሆን ማንም አሸናፊ የለም። አሸናፊዋ ኢትዮጵያ ናት። ኢትዮጵያ ደግሞ ስታሸንፍ ልጆቿ ሁሉ አሸናፊ ይሆናሉ። ከዛሬውም የግራ መጋባት መንፈስ ነጻ የሚያወጣን መፍትሄ ይሄ ብቻ ነው። አንዱ አሸናፊ ሌላው ተሸናፊ ከሆነ ዛሬ የተሸነፈው ደግሞ ኃይሉን አጠናክሮ ነገ ለማሸነፍ ሲዋጋ ይኖራል። ሁሉም ተሸናፊ ከሆነ የሀገር ክስረት ነው። ሀብትና ንብረት ወድሞ ሕዝብ በድህነት ሲሰቃይ ይኖራል።
ሁሉም ሲያሸንፍ ሀገር ያሸንፋል። ምን ይመስላችኋል? ማን ያሸንፍ? እገሌ ወይስ የገሌ ዘር? ይሄ ወደ ውርደት ይመራናል። ይልቅስ ሁሉም ያሸንፍ፣ ድሉም የኢትዮጵያ ይሁንና በአንድ ጥላ ስር እንሰብሰብ። ያኔ የድህነትን ባህር በሰላም መርከብ እንሻገረዋለን። ለዚህም መሪዎች እንደ ኖህ ትውልዱን ኢትዮጵያ ወደ ተባለችው ሐመር አስገብተው ከመከራ ያተርፋሉ፣ ያድናሉ።